Hello guys. Hi, welcome to my channel. It's me, Redia Gabriel, California. Welcome to my channel, guys. Okay, we gonna drink tea. እንዴት ሰላም ናችሁ? አላችሁ ወይ? አላችሁ እንትን ዛሬ ደግሞ ልላችሁ የፈለኩት ምንድን ነው ማለት ነው ያው ሁሌም እንደማጋራችሁ ማለት ነው ያለሁበትን ሁኔታ ማለት ነው። አሁንም ምንድን ነው ልላችሁ የፈለኩት ያው ያለሁት ሁኔታ ጥሩ አይደለም፣ ግን ፈጣሪ ይመስገን ማመስገን አለባችሁ። አንዳንዴ በቃ አንዳንዴ እንትን አድርጎ ያሳብደኛል ባዴ ማለት ነው። እንትን ሰው እኔ ባዴ ማለት ነው በሁሉም ኬዝ ቸክ የማደርገው ለምንድን ነው መሰላችሁ? ያለሁበትን ሁኔታ ለማወቅ ነው ባዴ ማለት ነው። ኢዝሚ ረዲያ ካሊፎርኒያ ፕሮቴስታንታዊት ባዴ ማለት ነው። እኔ በንጤ ባዴ ማለት ነው። በዛን በኢየሱስ ክርስቶስ ብቻ ነው ማምነው ባዴ ማለት ነው። ሌላ ተጨማሪ ምንም ነገር የለም ባዴ ማለት ነው። አሁን እውነት ለመናገር ቸርች አልሄድም፣ ግን እኔ ፕሮቴስታንት ነኝ። ቸርች እሄዳለሁ ሲመቸኝ ባዴ ማለት ነው። ግዴታ በቃ ቸርች ሄድሃል ማለት አይደለም ባዴ ማለት ነው። ይነውት ቢፎር ባዴ ማለት ነው ብዙ ነገር ነበር የምትጠራጠሩት። ቤተክርስቲያን ሳልሄድ ምንም ነገር ሳይነሳ ባዴ ማለት ነው። አሁን ሆነች ትላላችሁ ባዴ ማለት ነው። ስለዚህ ፕሮቴስታንታዊት ነኝ ወዴ ማለት ነው። ስለዚህ ለሚቀጥለው ደግሞ ይሄዳለሁ ሁሉንም ነገር ማለት ነው እዚሁ እንዲሁም ማለት ነው አመጣላችኋለሁ ወዴ ማለት ነው። የሚቀጥለው የምትፈልጉ ካላችሁ ማስተምራችሁ ይሆናል። መጀመሪያ ላይ ራሴ ተመሬ ማለት ነው። ከዛ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለ ፍቅር ምናምን ስለ ጓደኝነት ምናምን ነገር ካላችሁ ማለት ነው እኔ ጓደኛ የለኝም፣ ፍቅረኛ የለኝም። ደስዋይ አንዳንድ ጊዜ ላጎቴ ልጆች እደውልላቸው ነበረ እና ሰላም እላቸዋለሁኝ ባዴ ማለት ነው። ያለውን ሁኔታ አሳውቃቸው ነበረ። አሁን ታይም ላይ ግን ማንም የለም፣ ጓደኛ የለም፣ ፍቅረኛ የለም፣ ምንም ነገር የለኝም። እኔ ጓደኛም የለችኝም ባዴ ማለት ነው። እንትን ሰው ማለት ነው። እኔ ከማንም ጋር ሪሌሽንሽፕ የለብኝም ብያቸዋለሁ። ኢሮብ እንደሆነ ባዴ ማለት ነው። እናንተ እንደፈለጋችሁ ማውራት ትችላላችሁ ስለ ኢሮብ። እኔ ድሮ አውጥቻቸዋለሁ። ሰላም ምላሉ ሰው እንኳን የለም፣ ደውልለት ሰው የለም፣ ስልኩን የለኝም። ድሊት ብሎክ ያደረግኳቸው ሰዎች ናቸው በሙሉ ባዴ ማለት ነው። ስለዚህ እኔ ኮምፕሊትሊ ከነሱ ወጥቻለሁ ባዴ። ድሮውንም መግባት አልፈልግም ነበረ እኔ የዘጓቸው እንዲሁም በፊት ነው ባዴ ማለት ነው። ልክ እንዳወኩኝና ማለት ነው ተንኮላቸውን ሳይ ጊዜ ማለት ነው። አሁን አጎቴ ቅጥራ ላይ ነበረና ብለ ከረን ምናምን ነገር ሲል ነው የነበረው። ለምንድን ነው መሰላችሁ? አሁን የከቨንን ነገር ባዲ ማለት ነው የአባቴን ነገር ካቨር ለማድረግ ብሎ ማለት ነው ደባበቁት ባዲ ማለት ነው። ከዛ እኔ ምንም ነገር ሳላውቅ ባዲ ማለት ነው የሆነ ነፍሴ የሚነግራኝ ነገር ስለነበረ አጎቴ ወደዛ አትሄድ አልኩት ባዲ ማለት ነው። እኔ ጠልቼ ምናምን ነገር ሳይሆን ባዲ ማለት ነው ወደዛ አትሄድ እዚህ ቁጭ በል ምናምን ነገር አልኩት ባዲ ማለት ነው። ይወደው ነበር። ቤተክርስቲያኑን ደግሞ ቤተክርስቲያን ፊት ለፊት ነው አባቱ እያለ ምናምን ነገር እንትን ያደረገው ቦታ ነበረና ቤተሰቦቹ እያሉት ባዴ ማለት ነው። እንደን በቃ አንዳንድ ጊዜ ባዴ ማለት ነው ምንም ነገር ብናገነት ጉዳት ይበዛል ባዴ ማለት ነው። ስለዚህ እንደነገርኳቸው ደግሞ ሰዎቹ ባዴ ማለት ነው እናንተን ለማዳከም ምን ያደርጋሉ ማለት ነው። በተለይ እናንተ በራሳቸው የምትተማመኑበት ነገር ከሌላችሁ ማለት ነው በጣም በራስ መተማመንም ይጎዳል ባዴ ማለት ነው። እንደን ሰው ከዛ ወደዚህ እያደረጉ ባዴ ማለት ነው። ከዛ ካዳከሟችሁ በኋላ ነው እናንተ ላይ ስራ የሚሰሩት ባዴ ማለት ነው። እንደን እኔ ጋር የሚመጡ ሰዎች ባዴ ማለት ነው ለእኔ እርዳታ ምንም የሚያደርጉልኝ ነገር የለም፣ ምንም ነገር ባዴ ማለት ነው። ግን ደግሞ እኔን ሸክም ነው የሚሆንብኝ ባዴ ማለት ነው። ስለዚህ እኔ ማወቅ ያለባቸው ነገር እኔ ያለ ቤተሰብ ያለ እናት ያለ አባት ያለ ወንድም እህት ባዴ ማለት ነው ያደግኩት ነውት። ስለ ካጎቴ ልጆች ጋር አጎቴ ነው ያሳደገኝ ባዴ ማለት ነው። እዛ ውስጥ ደግሞ እኔ ባዴ ማለት ነው ያጎቴ ምስት እናቴ አይደለችም ስል ነው ያደግኩት ከድሮ ባዴ ማለት ነው። ኢቨን ማዲ ማለት ነው ሁለቱም ወላጆቼ ናቸው ወይ ምናምን የምለበት ታይም ነበረ ባዲ ማለት ነው። ስለዚህ ማለት ነው ልጅ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ የሆነ ጭንቅላቴ ውስጥ የሚቀረጽብኝ ነገር ስለነበረ ማለት ነው እኔ ደግሞ ምንድነው ልላችሁ የፈለግኩት እኔ ባዲ ማለት ነው ይሄን ኃላፊነት መውሰድ እንደማልፈልግና ማለት ነው እናንተ እኔ ጋር መታችሁ አደጋ ላይ እንደምትወድቁ ልነግራችሁ ፈልጋለሁ ባዲ ማለት ነው። እኔ ላይ ሸከም የምትሆኑ ሰዎች፣ አንዳንድ ሰዎች ደግሞ አያቸዋለሁ ባዲ ማለት ነው ዊ ኔቨር ሄልፕ እሺ ባዲ ማለት ነው በቃ በፍጹም አንረዳሽም ዊ ኔቨር ሄልፕ ዩ ምናምን ነገር ይላሉ ባዲ ማለት ነው። ግን በዛ በኩል ደግሞ እኔ ላይ ይላገጣሉ። እኔም ባይረዱኝም ባዲ ማለት ነው እኔ ላይ መላገጥ ግዴታ አልነበራቸውም። ለምንድን ነው እንደዛ የሚያደርጉት? ምናልባት አንቺ የሆነ ቦታ እንዳትደርሺ ወይ የሆነ ነገር ጎበዝ ስትሆኝ ምናምን ነገር ጊዜ
በቃ አንቺን ለመሸወድ በቃ በኋላ እንዳይደብራቸው ያኔ ደግሞ ሊጠቀሙብሽ እነርሽን ለመውሰድ ያለሽን ነገር ለመቀማት ባዲ ማለት ነው። እድልሽን ለመጠቀም ላይክ በዙሪያሽ ያሉትን ሰዎችን ለመሸወድ ለማስመሰል ወደፊት ባዲ ማለት ነው። እንዳያፍሩ ባዲ ማለት ነው። በቃ በድርግታቸው ነው እንደዛ የሚያደርጉት እንጂ ከጀርባ የሚሉትን ነገር ባዲ ማለት ነው። ግጥም አድርጎ የሚሉትን ነገር ነው እኔ እየተናገርኩ ያለሁት ይሄን ነገር ባዲ ማለት ነው። እንደን ግን ይላገጣሉ ባዲ ማለት ነው። እንደን ሶ እኔን እርዱኝ ብዬ እርዳታ የጠየቁት ሰው የለም ባዲ ማለት ነው። እንደ ወተት ላይ ዝንብ እንደሚገባ እንደዛ ነው የገቡኝ ባዲ ማለት ነው ውዶቼ። እኔ በፍጹም አልጠራዋቸውም ባዲ ማለት ነው። እንደን ሶ ባይደዊ ማለት ነው ውዶቼ፣ ልነግራቸው የምፈልገው ነገር ማለት ነው እኛ አርቲስት ላይ ባዲ ማለት ነው ምናምን በስተት እንገባለን። ሰው አይ ዶንት ኬር አባውት ዳት ሰው አይ ባይደዊ ማለት ነው እንደርሶ ማለት ነው። ልነግራቸው የምፈልገው ነገር ምንድነው መሰላችሁ? መረዳት ጥሩ ነው፣ መረዳት ጥሩ ነው። ግን ደግሞ ሰዎቹ ሊረዷችሁ ካልፈለጉ ባይቶ ማለት ነው ግዴታ እርዱኝ ሳትለዋቸው እርዳታ እንደሚያስፈልጓችሁ ያውቃል። ግን ደግሞ በፍጹም ደግሞ እናንተን መርዳት እንደማይፈልግ እየተናገሩ ነው። ግን ደግሞ እያስመሰሉ ነው። ግን ደግሞ እንደዛ አይነት ሰዎች ምን ያደርጋሉ? ልክ ደህና ስትሆኑ ጊዜ አሁን ያንጨበጭባሉ። እኔን የምረዳሽ እኔን የረዳሁሽ ብለው በቃ ብዙ ነገር ይንጨረጨራሉ ባዲ ማለት ነው። ስለዚህ እኔ ልነግራቸው የምፈልገው ነገር ማለት ነው እኔ ባዲ ማለት ነው ስረዳ በምን አይነት መልክ እረዳዋለሁ ሰዎቹን ባዲ ማለት ነው። በግልጽ ነው የምረዳቸው ባዲ ማለት ነው። የሆነ አሁን እየተጠቀምኩ ነው ካልኩኝ ማለት ነው እየተጠቀምኩ ነው የምለው ባዲ ማለት ነው። አሁን ውለታ ዋልኩለት ፖስት ስላደረኩት ፕሮፋይል ላይ ስላደረኩት ውለታ ዋልኩለት በፍጹም አይደለም። ውለታ ላልዋልኩለት ሰውና የሆነ ለትርጉም ያላደረኩትን ነገር ባዲ ማለት ነው እየተጠቀምኩበት ነው የምለው ባዲ ማለት ነው። በግልጽ ባዲ ማለት ነው። አሁን እኔ ፍቅረኛ የምወደው ልጅ አለኝ። በቃ እንደ ራስ እንደ መከላከያ የምትጠቀመው ነገር አለ አይደለም። ግን ደግሞ ሳምታይምስ ሰው ላይ ትጠቀምበት ብለህ ሄደህ ማለት ሰው ይጠቀሙብካል። እሱ ነገር ማለት እንዳለም መርሳት የለባችሁም። እና እሱ ነገር ሳይሆን የሚያናድደኝ ማለት ነው መሀል በቃ ምንም ነገር ሳይኖራቸው ሰዎቹ የሚያስገድዷችሁ ነገሮች እና ዝም ብሎ እናንተ እንደዛ አይነት ነገር ስታደርጉ ባዴ ማለት ነው ሰዎች መጠቀሚያ ባዴ ማለት ነው። በቃ የሆነ በቃ አይደለ ሌላ ነገር ድራማ ሲሰርባችሁ ደስ አይልም እውነት ለመናገር። ግን እኔ ኢቭን ማለት ነው ምንም ውለታ ምንም አይነት ፓይመንትም እንደዛ በማድረግ ማለት ነው ምንም አይነት ክፍያ ምንም አይነት ምንም ነገር የምፈልገው ነገር የለም፣ የምጠብቀው ነገር የለም። ጃስዋን ምንም ማለት አይደለም ባዲ ማለት ነው። ልጅ ለነገራችን የምፈልገው ነገር ማለት ነው። አንዳንድ ሰዎች ግን በጣም ነው የሚገርማችሁና ሌላ ነገር ነው የሚያስቡት እንትን ሰው ማለት ነው። ልጅ ለነገራችን የምፈልገው ነገር ማለት ነው እኛ በፍላጎታችን ፈልገን ያደረግነው ነገር ባይዘይ ማለት ነው ሌላ ነገር እንዲሁም ባይዘ ማለት ነው ሌላ ስራ እየሰራንበት ከእንደገና ደግሞ ከሱ ባይዘ ማለት ነው ምስጋናና ሞገሳ እየተላገጥንበት ባይዘ ማለት ነው። እኔ እኮ ላገጥ የለብኝም የእውነት ለመናገር ስለ ፍቅር ስለ ቲያትር ብቻ ነው የተናገርኩት እንጂ እኔ እየተላገጥኩት ምንም አይገባኝም ባይዘ ማለት ነው። የቀለድኩት ወይም ደግሞ ደሽ ጆክ ምናልባት እወዳለሁ ማለት ነው። ካልሆነ ግን እኔ ትርፍ ነገር ላይ ባይዘ ማለት ነው ጊዜን አላሳልፍም እኮ ባይዘ ማለት ነው። ትርፍ ሀሜት ላይ ትርፍ ቅሌት ላይ ምናምን ነገር ጊዜን አላሳልፍም ባይዘ ማለት ነው። እንትን ሰው ማለት ነው ወድቼ ለነገር ነገር ማለት ነው። እንዲሁም በቃ እኔ ጸባዬ ላይ ባይዘ ማለት ነው ከነ ጸባዬ ላይ ባይዘ ማለት ነው ጸባዬ ላይ ክብሬ ላይ ትዕግስቴ ላይ ባይዘ ማለት ነው ሌላ ውርደት ሌላ ሀፍረት ነው ያገኘሁት ባይዘ ማለት ነው። በመታገሴ ጸባኛ በመሆኔ ይቅር ባይ በመሆኔ ባይዘ ማለት ሰዎች አለ በቃ ሁሉም ቻይ በመሆኔ ባይዘ ማለት ብዙ ውርደት ነው የተሸከምኩት ባይዘ ማለት ነው። ልጅ ለነገራችን የምፈልገው ነገር ማለት ነው። ስለዚህ ማለት ነው እኔ ምንም ኃላፊነት እንዲሰማኝ እንደማልፈልግ ልነግራቸው ፈልጋለሁ ባይዘ ማለት ነው። ልጅ ለነገራችን የምፈልገው ነገር ማለት ነው በማገባኝ ነገር ላይ ማለት ነው እናንተ መታችሁ እኔን ሸክም እንድትሆኑኝ አልፈልግም። ስለዚህ ራሳችሁን ቢያንስ ጠብቁልኝ። ስለዚህ ማለት ነው እኔ ያለሁበት ጥሩ ህይወት አይደለም ባዲ ማለት ነው ያ ስለዚህ ማለት ነው ምክንያቱ እኔ እረዳችሁኝ ልል ከሆነ ባዲ ማለት ነው እስካሁን ምንም የተደረገ ነገር እስከሌለ ድረስ እኔ ምንም የምለው ነገር የለም ባዲ ማለት ነው። ልጅ ለነገራችን የምፈልገው ነገር ማለት ነው ሰው ማለት ነው እኔ ጋር መታችሁ እኔን ሸክም አትሆንብኝ ባዲ ማለት ነው። አሁን እኔ እንደዚህ ብዬ ሳወራ ጤናማ እመስላለሁ? ብዙ ችግር አለብኝ ባዲ ማለት ነው ከጭንቅላቴ ድረስ እስከ በቃ ሙሉ ሰውነት ውስጥ ባዲ ማለት ነው ኮምፎርት የማይሰጠኝ ነገር ይሰማኛል ሳምታይምስ በድንገት ባዲ ማለት ነው።
ስለዚህ ማለት ነው ሰዎቹ እንደዚህ እየቀለዱብኝ መሳለቂያ መለቀቃ ምናምን ነገር እያደረጉኝ ማለት ነው። ከእንደገና ደግሞ እናንተ መታችሁ ከእነሱ ጋር ተስማምታችሁ እኔን ሸክም መሆን የለባቸውም። ስለዚህ ማለት ነው እሱን ነገር ማወቅ አለባችሁ። ቢያንስ እንኳን ራሳችሁን ጠብቁልኝ ያልኩኝ ነው። ስቀጥል ደግሞ ልነግራችሁ የምፈልገው ነገር ማለት ነው እኔ እዚህ ህይወቴ ውስጥ ያጋጠመኝ ነገር ማለት ነው እኔ ቤት አለች ባዴ ማለት ነው ሶማሌ ቤት ገብታለች። ግን ደግሞ አይ ቲንክ ኢሮብ ናት ባዴ ማለት ነው ፎር ሹር ኢሮብ ናት። እንደን ከዛ ማለት ነው በፊትም ባዴ ማለት ነው ኡጋንዳዊ በላይ የገባችው ማን እንደሞተውን ፈጣሪ ወቅላት ባዴ ማለት ነው። ስለዚህ ማለት ነው ሁሉ ቼን ነገራችን የምፈልገው ነገር ማለት ነው ሰዎቹ በጣም እንትኖች ናቸው። ዱርዬ ነው የሚጫወቱት ባዴ ማለት ነው። ባትሆንም ባዴ ማለት ነው ከየትና እንዴት ልትመጣ እንደምችል አይ ኖ ኢትስ ኤቭሪቲንግ ባዴ ማለት ነው። ባት አይ ዶንት ኬር እንትን ሰው ማለት ነው። እዚህ ሀገር ደግሞ ኡጋንዳ እና ሶማሊና እንደዚህ አይነት ሰዎች ኃላፊነት እኔ ላይ የሚወስዱ ከሆነ ሀበሻ ኃላፊነት እኔ ላይ የሚወስዱ ከሆነ ዋይ ዩ ካም ቱ ኦቨር ዴር እኔ ባዴ ማለት ነው። በእኔ በኩል የገባችው ነገር አለ ወይ? እስካሁን በእኔ በኩል የተጠቃችው አሜሪካ አለች ወይ? ነቨር ኤቨር። በራሳቸው ክፍተት ነው ባዴ ማለት ነው። በራሳቸው እየተሰጡት ክፍተት ነው እየተገኙ ያሉት ባዴ ማለት ነው። እየገባባቸው ያሉት ስለዚህ ማለት ነው እንዲሁም እኔ ባዴ ማለት ነው ጤናዬን አጥቻለሁ ባዴ ማለት ነው በሰዎች ወረ ምክንያት ባዴ ማለት ነው። ስለዚህ እናንተን ግግም ማለት ነው ያለባቸው። እውነት ረዳት ከሆናችሁ እውነት እናንተ ለሀገር ተጨናቂ የምትጨነቁ ከሆናችሁ ለሀገር ሰብ ክብር ካላችሁ ለሀገር ሳይሆን ለሰው ክብር ካላችሁ ለራሳችሁን ክብር ካላችሁ ማለት ነው ለራሳችሁ ኢቨንም ባዴ ማለት ነው ሀገራዊና የሀገር ስትጎዳ ማየት የሚያጨናንቃችሁ ከሆነ ጀስ ዋይ ባዴ ማለት ነው። ስለዚህ እዚህ ሀበሻ ይምጡልን ባዴ እኔ ላይ ሀበሻ ከሆነ ከሀገር ሰው ውጭ ሌላ ሰው ከሆነ የሚለውን ነገር ከሆነ የሚሆነው ባዴ ማለት ነው። ዋዩ ካምቱ ለምን ከአሜሪካ ወይ ወደ አባቴ ወይ ወደ ሌላ ታስቸግራላችሁ ባዴ ማለት ነው። ወይ ወደ ኡጋንዳ ወደ ሌላ ቦታ ሪፖርት አታደርጉም እንዴ? ያ አሁን እዚህ ባዴ ማለት ነው እኔ ልንገራቸው እዚህ ቤቴ ውስጥ ባዴ ማለት ነው የሆነ ህማም ሲይዛት የሆነ ካበደች የሆነ ነገር ሆና ልክ ወደ እኔ ታላቀቋለች ህመሟን። ልክ የሆነ ነገር ከሆነች ልክ ወደ እኔ ታላቀቋለች ህመሟን። ልክ የሆነ ነገር ከሆነች ወደ እኔ ታላቀቋለች። ኃጢአት ግን ማን ነው የሚሰራው? እሷ ራሷ ናት የምትሰራው ባዴ ማለት ነው። አሁን እዚህ የሆነ ነገር ከተደረገ ባዴ ማለት ነው በዚህ ሀገር ሰው ኢቨን ባዴ ማለት ነው ልክ ወደ አሜሪካ ላይ የሆነ ቆሻሻ እንትን የሚያደርጉት ባዴ ማለት ነው። ዋይ እንደዛ ሊሆን ቻለ? እራሳቸው በሚሰጧቸው ክፍተት ስለዚህ ማለት ነው ውዶች ለነገራችሁ የምፈልገው ነገር ማለት ነው አሁንም ባይደዊ ማለት ነው እኛንም የተናቅነው ለምንድን ነው መሰላችሁ? ለእኛ ምንም ነገር ሳያደርጉልን ለእኛን ረግጦ ለእኛ ምንም ግድ ሳይኖራቸው እነርሱ እዚች ጋር ሲያስቀምጧቸው ባዴ ማለት ነው እኛ ላይ እየጠገቡ ነው ባዴ ማለት ነው። እንትን ሀገሪቷ ብትተረማመስ ምንም ግድ የላቸውም። እንትን ለምንድን ነው እንደዛ የሚያደርጉት ባዴ ማለት ነው? ለዚህ ሀገር አስበው አይደለም እኮ እነዚህ ሀበሻና ሌሎቹ ለዚህ ሀገር እኔ ጋር የሚመጡ ሰዎች ባዴ ማለት ብዙ እርኮስ ነው ያለው ባዴ ማለት ከሀበሻ ውጭም ሀበሻም ባዴ ማለት ኤኒዋን ባዴ ማለት ነው ለዚች ሀገር የሚከላከሉላት ለምንድን ነው? እስካሉ ድረስ ያ ልክ እግራቸው እንደወጣ ግልብጥ ነው የሚያደርጓት ይነወት። ስለዚህ ማለት ነው ውዶቼ ልነግራችሁ የሚፈልገው ነገር ምንድን ነው መሰላችሁ? ቢያንስ እንኳን እኔን ሸክም አትሆኑኝ ማለት ለዚህ ነው የምላቸው። ስለዚህ እኔ ባደ ማለት ነው ለምንድን ነው የማልሰጠው ክፍተት የማልሰጠው? ምክንያቱም እኔ ራሴ አሜሪካዊ ነኝ። ምንም ኢትዮጵያዊ ጋር ምንም ቢልም ምንም ቢቀየርም እኔ አሜሪካዊ ነኝ ባዴ ማለት ነው። በመንፈስም በስጋም በኤቭሪቲንግ ባዴ ማለት ነው። ስለዚህ ባዴ ማለት ነው እኔ አይደለም አሜሪካ ላይ ኤርትራ በፍጹም ረግጫት የማላውቀውን ባዴ ማለት ብዙ ችግር እንኳን እየተፈጠረ ባዴ ማለት ነው በእኔ በኩል ምንም ነገር እንዲፈጠር አልፈልግም። ምንም ነገር በፈጠረ አላውቅም። አንዳት ድንጋይ እንኳን አስነቅዬ አላውቅም። ይነወት ፈጣሪ በራሱ ነው የሚቆጣው። እኔ ነግሬያቸዋለሁ። የኔ አምላክ ንጹህ ነው። የኔ አምላክ ጨዋ ነው። አይስወርቱ ጋር ነው የምላችሁ። እናንተ ከኔ የሆነ ነገር በምትፈልጉት መንገድ በፍጹም እንዲታገኙ አያደርጋችሁም። ብታገኙም ያው
ትቀጡበታላችሁ። ስለዚህ ትጠየቁበታላችሁ። ስለዚህ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ስለዚህ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ስለዚህ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ስለዚህ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ቢ ኬርፉል ኦፍ ዮርሰልፍ። ሰዎቹ ለዛሬ ነው የሚያስቡት። እንደዚህ ሰዎች ምን ይላሉ ማለት ነው? እኛ ለራሳችን የሚሆን ነው የምናስበው፣ እኛ ለሚጠቅመንን ተንኮል ነው የምናስበው ነው የሚሉት ሰው። እነርሱ እኮ ምንድን ነው በቃ እናንተ የሆነ ክፍተት ስትሰጧቸው ማለት ነው፣ ትንሽ ክፍተት ስትሰጧቸው ባዲ ማለት ነው ፈጣሪ ይጠይቃቸዋል ባዲ ማለት ነው። ስለዚህ ለዛ ነው ሰዎች እየገባዋቸው ያሉት ባዲ ማለት ነው። ስለዚህ ማለት ነው ውዶች እንደዛ ነው መሆን ያለበት። አንድ ሰው ቢ ኬርፉል ኦፍ ዮርሰልፍ ባዲ ማለት ነው። እኔ ሁሉ ኃላፊነት መሸከም በጣም ነው የሚከብደኝ ባዲ ማለት ነው። ግን ደግሞ እኔ መጥፎ ነገር ሲፈጠር እያየሁ ዝም ማለት ይከብደኛል ባዲ ማለት ነው። ሰዎቹ በጣም ተኝተዋል ባዲ ማለት ነው። በትዕቢት አሁን ክብር በቃ ክብር የሚባል ነገር አይሰጧቸውም። በጣም ነው የሚንቋቸው ባዲ ማለት ነው። እነዛ ስራ የሚሰሯትን ሰዎች ማለት ነው እነርሱን ነው በቃ የሚያዩት ባዲ ማለት ነው። እነርሱን ነው የሚያዩት በቃ ሁሌም እነርሱን ነው የሚንከባከቡት። ዋይ ምክንያቱ ሁሉም ነገር እጃቸው ላይ ነዋ። ስለዚህ ማለት ነው እንደዛ ከሆነ ደግሞ አደራ ራሳችሁን ጠብቁ ነው ልላችሁ የምፈልገው ነገር እኔ ባዴ ማለት ነው። ምናልባትም እነዚህ ሰዎች ሰነፍ ከሆኑ ኃላፊነት መውሰድ የማይችሉ ሰዎች ከሆኑ ፈሪ ከሆኑ እናንተ ደግሞ አስተውሉ። ለማን ኃላፊነት መስጠት አለባችሁ? በእንዴት መንገድ መሄድ አለባችሁ? ምን ሊፈጠር ይችላል የሚለውን ነገር ማሰብ አለባችሁ። ባዲ ማለት ነው። አሁንም ባዲ ማለት ነው ስዊስ ስራ ስለነበርኩኝ ደግሞ ወደ ስዊስ ስራም ቤተሰቦቼ ባዲ ማለት ነው በጣም ስዊስ ስራ በጣም ነው የምወዳት። ዋይ ቤተሰቦችን እና በቃ ላይክ ሁሉንም ነገር ያገኘሁባት ሀገር ስለሆነች በጣም ደስ ይለኛል ባዲ ማለት ነው። በተቃራኒ ደግሞ ካሊፎርኒያ ተቃጥላ ነበረች፣ ብዙ ነገር ተፈጠረ ባዲ ማለት ነው። ግን ደግሞ ከዛ በላይ ሊፈጠር ስለነበረም ይሆናል ባዲ ማለት ነው። ይነወት እሱ ማስጠንቀቂያ ነው ባዲ ማለት ነው። እንደን ልነግራቸው የምፈልገው ነገር ማለት ነው ቤተሰቦችን አግኝቻለሁ፣ በትክክለኛ ቤተሰቦችን ማለት ነው ምናምን ነገርና ምንም ቢያጋጥመኝም ባዲ ማለት ነው ምንም ቢጋጭም ባዲ ማለት ነው ያለ ነገር ነው ግጭት በቃ ምንም ማለት አይደለም። ለትንሽ ነገር ባዲ ማለት ነው ትንሽ ነገር ተጋጨን ብላችሁ ቤተሰቡ ጋር ባዲ ማለት ነው እቅር አለመባባል በቃ ይሄ ነገር በቃ ኃጢአተኛ መሆናችሁ ነው ባዲ ማለት ነው። አንደር ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው እኔ በተፈጥሮ ማለት ነው እንዲህ ብለኝ ነበር ብሎ ካደረገኝ እንዲህ አስገባኝ እንዲህ ሆነ እንዲህ ተፈጠረ ምናምን ነገር አልወደም ባዲ ማለት ነው። እኔ በተፈጥሮ ባዲ ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው ነገሮችን ቀለል ለማድረግ በልክ ማድረግ ደስ ይለኛል ባዲ ማለት ነው። ቢሆንም ግን አሁንም ወደ ስዊዝራ መሄድ የለባችሁም ባዲ ማለት ነው። ምክንያቱም ሁሉንም ነገር ሲሳካና በትክክለኛ መንገድ ሲሳካ ምናልባት ካያችሁ ነው መሄድ ያለባችሁ፣ ያኔ ነው መሄድ ያለባችሁ ባዲ ማለት ነው። አሁን ግዴታ አስፈላጊ አይደለም እንዲሁ ባዲ ማለት ነው። የውሾቹ ብዛት ስዊዘርላንድ እያጨናነቀት ነው መሰለኝ አሁን ታይም ባዲ ማለት ነው። ስለዚህ ቦታውን እነርሱ ይባርቁበት ባዲ ማለት ነው። ስለዚህ ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው ቤተሰቦች ምናልባት የአሜሪካ ሰዎች ወደ ስዊስራንድ መሄድ በጣም በፍጥነት ነው የሚመጡት እና ደስ ይላል ባዲ ማለት ነው። አይደል ዋይ በጣም ነው የምትመቻቸው ሀገራት ወይ ማለት ነው እንዴ እና እኔ ባዲ ያሰርጥ ጋር ነው የምላችሁ በትንሽ ጊዜ ውስጥ ባዲ ማለት ነው እዛ አሜሪካኖች እና የጎበኘሁት ባዲ ማለት ነው። እናም ብዙ እመጣለን የሚሉ ሰዎችንም ሰምቻለሁ ባዲ ማለት ነው። እንደን ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ በአሁን ታይም አያስፈልጉም ባዲ ማለት ነው። ቤተሰቦቼ ምናልባት እንዳቀድሙ ባዲ ወይ ማለት ነው በአሁን ታይም በቤተሰብ የገባ ያለ አይመስለኝም። ምናልባት ግን ቤተሰቦች ባዲ ማለት ነው የፍጥነት ባህሪ ስላላቸው ባዲ ማለት ነው ከበፊት ላስጠነቀቃችሁ
ደስካም ዳውን ባዲ ማለት ነው። ስቀጥል ደግሞ አሁን እኔ ተደፈርኩኝ ተመታሁኝ ስላችሁ ጊዜ የእሱ እንደ ቀልድ አስበዋለሁ ማለት አይደለም። እኔ በፖሊስ ቁጥጥር ውስጥ ላስገባችሁ ከፈለግኩኝ ባዲ ማለት ነው አሁንም ማስረጃ አለኝ ባዲ ማለት ነው። እዚች ስልክ ላይ አይደለም ማስረጃ ያለኝ ባዲ ማለት ነው። በ2024 እኔ ላይ የሆነውን ነገር ጀስ ናው ኢቨንም ባዲ ማለት ነው በ2025 መጨረሻ ላይ አንደን ኮምፕሊትሊ አለኝ ባዲ ማለት ነው። ስልኬ ላይ እጅ ሳይሆን ሌላ ስልኬ ላይ ሌላ ቦታም ያስቀመጥኩት ማስረጃ አለኝ። እኔ ማስረጃ አላጠፋም ይነውት። ስለዚህ ማለት ነው አሁንም ቁጥጥር ውስጥ ልትገቡ እንደምችሉ ልነግራችሁ ፈልጋለሁ። ምክንያቱ በዛ ላይ ደግሞ ሌላ ድራማ መሰረት እንደምትፈልጉም አውቃለሁ ባዴ ማለት ነው። ሰው ከዛ በላይ ደግሞ የፈጣሪ ቅጣት ይበዛል ይነውት። ፈጣሪ የሚቀጣቸውን ይከፋል ባዴ ማለት ነው። ስለዚህ ማለት ነው ባደወይ ማለት ነው ዳግመኛ እንደዛ አይነት ስህተት ሊፈጠር ቀርቶ ማለት ነው እናንተ አካባቢ ዞር ብያል ነው ባዴ ማለት ነው ሀበሻ አካባቢ አምኜ ባዴ ማለት ነው ሰዎቹ የአውር አል ደሰኝ ሆናቸዋል ባዴ ማለት ነው። ሴትም ወንድ ላይ አካባቢ ላይ ዞር ብያል ሄደን ባዴ ማለት ነው። ሶማሌም አረብም ባዴ ኤኒዋን ባዴ የሆኑ ምን አገባኝ ባዴ ማለት ነው። ሌሎቹ ራሳቸውም እኔ ምንም የማይባቸው ነገር ስለሌለ ምክንያቱም ጥጋቸውን ይዘው ነው የሚቀመጡት። ምክንያቱም የሚመጡ ሰዎች ስለሌለ ማለት ነው ስማቸውን መጥራት ግዴታ ስላልሆነ ነው እኔ የማጠራቸው። ብዙ ጊዜ ስደተኛ ከስደተኛ ጋር በጣም ግንኙነት አለው ይነውት። ስለዚህ ማለት ነው ውዶች የሌሎቹ ነገራቸው እኔ በጠባሪ ወይ ሰው የለመድኩ ሰው ነኝ። ከሰው ጋር ምንም ችግር የለብኝም ባዴ ማለት ነው። ስለዚህ ጀስካም ዳውን በየእንትኑ ባዴ ማለት ነው። ሴቶች ደግሞ ለነገራቸው የምፈልገው ነገር ማለት ነው አሁን ፍቅር ምናምን እያላችሁ ወንዶቹ ቤት ሄዳችሁ ወንድ ቤት ቁጭ የምትሉ ኢቭንን ቀለበት ብታደርጉም አግብታችኋል ማለት አይደለም። ስለዚህ ባዴ ማለት ነው ሌላ ችግር እንዳትፈጥሩ ባዴ ማለት ነው አልጋ መያዝ ትችላላችሁ። ግዴታ ወንድ ቤት መሄድ የለባቸውም ባዴ ማለት ነው። ወንድ እንኳን ብትፈልጉት ባዴ ማለት ነው እኔ አሁን ሳምታይምስ የፍቅረኛ ቤት እንኳን ብዙ መቆየት ይደብረኛል ባዴ ማለት ነው። በጣም ከልብ የማፈቅረውና እሱም በጣም የሚረዳኝ ሰው ከሆነ እጃሷ የኔ ብዙ ልቆይ እችላለሁ። በተለይ ማለት ነው ኤቭሪቲንግ የሚረዳኝ በቃ ስስታም ሁሌም መበለጥ የሚፈልግ እስካለው ድረስ በቃ ተበልጦ አጨማልቆ ጭፍልቆ ባዴ ማለት ነው ጥልሽ የሚፈልግ ሰው ከሆነ ሌላ ችግር ነው የሚፈጠረው ባዴ ማለት ነው። ከኔ ጋር እንደዛ አይነት ነገር በጣም በቃ እንዲሁ ቀስ እያለ ነው ወደ ላይ የሚመጣብኝም በጣም ነው የምናድደው። ኢቨንም ባዴ ማለት ነው እነዚህ ሁለት ሀበሾች ባዴ ማለት ነው ወደት ላይ ማይዶ ማለት ነው አይሶርቱ ጋር ነው የምላችሁ። ዋን ባይ ዋን ልገላቸው ነበር ያሰብኩት ባዴ ማለት አይሶርቱ ጋር ነው የምላችሁ። በጣም ያናድዱኝ ግን ደግሞ ምን አገባኝ እነዚህ ውሾችን እኔ ችግር ወይ ደግሞ እነሱ ጋር የሆነ ጩኸት ወይ የሆነ ነገር ፈጥሬ ባዴ ማለት ነው እዚህ ከሚዋረድ ባዴ ማለት ነው። እንዲሁም እነዚህ ሰዎች አካባቢ ነበረች እንኳን መባል አልፈልግም ብዬ ነበር ያን ሄድኩት። ግን ደግሞ እኔ እንደዛ ብዬ ሲሄድ ግን ሰዎቹ ብዙ ነገር ነው ያስከተሉኝ ባዴ ማለት ነው። ብዙ ነገር ነው የተናገሩት፣ ብዙ ነገር ነው ያደረጉት፣ ብዙ ነገር ነው ያስመሰሉት። አገሪቷ ሳይም ሰው ላይም ባዴ ማለት ነው ብዙ እኔ ላይ የሚቀልዱ ሰዎች፣ የሚስቁ ሰዎች፣ የሚዝናኑ ሰዎች እንዲሁም በእኔ መቃጠል በእኔ መሰቃየት ምናምን ነገር ስላሉ ባዴ ማለት ነው ላይክ እንዲሁ በቃ ዝም ብዬ ባዴ ማለት ነው ባዴ ማለት ነው ራሴ ምክንያቱም እኔ ወደ እነርሱ በመሄዴ ወደሱ እኔ ባዴ ማለት ነው ወደ እነርሱ ቤት እኮ አይደለም የሄድኩት ባዴ ማለት ነው። ልጁ ወደዛኛው ቤት ሄዶ ማለት ነው ድራማውን ለመስራት እንደዛ ቤት ስለሄዱ ነው እንጂ እኔ ስጀመርም በጣም ምናምን በቃ የእውነት ምንም ችግር የለም ምናምን ነገር ብለው ማለት ነው ወደዛኛው ቤት ነው የሄድኩት እና እዚህ ምንም አይመስለኝም ባዴ ማለት ነው። እንዲሁም እኔ በጣም ጠንካራ ሴት ነኝ። አሁን እንደዚህ ያደረገት እንደዚህ አይነት ምንነት ነበራት። እኔ ምንም አይነት የቆሻሻ ምንነት እንኳን የለኝም ባዴ ማለት ነው 1% እንኳን ባዴ ማለት ነው። ስለዚህ ላፍር እንኳን ብፈልግ ባዴ ማለት ነው ምንም ያሳፍር የለበትም ምንም ነገር ባዴ ማለት ነው። ስለዚህ ባዴ ማለት ነው አሁን ድራማኝ አልወድም እኔ ስጀመርም በፈጣሪ ያለ ባዴ ማለት ነው። የሆነ ታይም ላይ ባዴ ማለት ነው የሆነች ልጅ ነበረች እና አሁን እኔ እናቴ እኔ ላይ ያደረገችውን ነገር ማለት ነው
እንደዛ አይነት ነገር በጣም ያሳዝናል ባዲ ማለት ነው። እሱ እንኳን አሳዝናችሁ ሌላ ነገር ባዲ ማለት ነው። አሁን ሰው ምናምን ማብሸቅ ፈልጋችሁ እኝኝ የምትሉ ሰዎች ምንም እኝኝ የሚያስብል ነገር የለኝም። እኔ ነውራም ቤተሰብ ነው ያለኝ ብቻ እንደን ሰው ማለት ነው። ውዶቼ ለነገራችሁ የምፈልገው ነገር ማለት ነው። እንዲሁም ባዲ ማለት ነው እነርሱ ሲወታተፉ ሲለጣጥፉ ነው እኔ ባዲ ማለት ነው እንደዚህ በስቃይ መከራ የወደቅኩት ባዲ ማለት ነው። ከቤተሰቦቼ ውጭም በጣም ብዙ ቤተሰብ ነን ጓደኛ ነን የሚሉ ሰዎች ናቸው ባዲ ማለት ነው። በዘመኔ እኔ ጓደኛ ጋር አልኖርኩም፣ ከሰው ጋር አልኖርኩም፣ እንደ ሰውም ጥሩ አይደለም። በቃ የሆነ ምንም እንትን የሚመኙልኝ ሰዎች አልነበርም። እኔ ሱዳን ሄጄ ሲመለስ ማለት ነው ወደ ሊቢያ ሄድ ብዬ ማለት ነው ያጀሩታ የተባለችው ባዲ ማለት ስፈረኝ ታይላለች። ከዛ እንዲ ምንም ነገር አልገጠመኝም ስላቸው ኡፍ ምንም አልገጠመሽም ምንም አለች። በቃ ላይክ አሳየችው፣ በቃ ወጣችው፣ በቃ በውስጧ ያለውን ነገር ምክንያቱም ልታስደፍረኝ ብላ እንደነበረች እና ያናው ሰውዬ እዛ እንዳገኘሁት ምናምን ነገር ስነግራት በቃ ተበሳጨች። በቃ እንዴ አውቅሻለሁ አለች ባዲ ማለት ምናምን አለች። ባዲ ማለት ያክስትሽ ልጅ አውቃታለሁ ብሎኛል ምናምን አለች ባዲ ማለት ነው። ከዛ ማለት ነው ወደ ልነግራቸው የምፈልገው ነገር ማለት ነው በጣም ይገርማችኋል፣ በጣም ያሳፍራል። በጣም የኔ ጓደኛ ናት፣ ምርጥ ጓደኛ ናት። በቃ ብዙ ነገር መስዋዕት ከፍልላታለሁ ምናምን ነገር ብላችሁ የምታቀባጥሯት ጓደኛችሁ ባዲ ማለት ነው የመጀመሪያ ኦቨር ጥራታችሁና ኦቨር ቡዳ ሆና ስትገኝ ባዲ ማለት ነው በጣም ነው የሚከብደው ባዲ ማለት ነው። ልጅ ልነግራቸው የምፈልገው ነገር ማለት ነው እንትን ስለ አጎቴ ደግሞ ልንገራችሁ። ስለ አጎቴ ማለት ነው አጎቴ እኔን ሲያሳድገኝ ማለት ነው ያው ስብሐት ነው የሚባለው ታውቁታላችሁ ባዲ ማለት ነው። ስሙንም ነግሬያችሁ ነበረ። አጎቴ ስብሐት ባዲ ማለት ነው ሲያሳድገኝ ባዲ ማለት ነው። ስለ እናቴ ባዲ ማለት ነው ጥሩ ነገር መናገር ቢፈልግም የሆነ ምን እንደሚነሳትበት አላውቅም። ከ5 ሚኒት በኋላ ጥሩ ነገር ብሎ ነበር የሚያወራ ባዲ ማለት ነው። እህቱ ናት ግን እናትሽ ናት ምናምን ግራ አይለኝም ነበር ነገር አይበረም። ከዛ ማለት ነው ወደ ልነግራቸው የምፈልገው ነገር ማለት ነው እንዲሁ በቃ በእናትሽ ብዙ ችግር እንደምታሳልፊ በእናትሽ በኩል ብዙ ችግር እንደሚገጥመኝ ነበር ያነገረኝ። እንዲሁም ባዲ ማለት ነው እንትን ሰው ማለት ነው አጎቴ ሚስት ባዲ ማለት ነው ሺዝ ኮሬዚ ዋን ባዲ ማለት ነው። በፍጹም ስለእናቷ ስለሷ አናወራም። በቃ ስለእርሷም አናወራም። ሴቶቹ ባዲ ማለት ነው ሴቶቹ እኛ ቤተሰብ ባዲ ወይ ማለት ውስጥ ሴቶቹ አይስወርቶ ጋር ነው የምላቸው። አያታችን ደህና ነበረች እንጂ ሴቶቹ ዘያወዝ ኮሬዚ ባዲ ማለት ኦንሊ ስለዚህ ማለት ነው ወዶች ለነገራችን የምፈልገው ነገር ማለት ነው አጎቴ ባዲ ማለት ነው ስለ ሃይማኖት ሲያወራ ባዲ ማለት ነው ኢቭንም ስለ ተዋህዶ እንኳን ብዙ እሱ ፖዚቲቭ ኤነርጂ አልነበረውም ባዲ ማለት ነው። እንደን ስለ እስልምና በፍጹም አውርቶኝ አያውቅም። እና ስለ እስላም እኔ እንኳን አንድ ሙስሊም እንኳን መንገድ ላይ ሰላም ሲል አይቼው አላውቅም በህይወት ዘመኔ። ስለ እስልምና ስለ አረብ ሲያወራ ሰምቼው አላውቅም። ኢቨን ባዲ ማለት ነው እናቴ ሱዳን ላይ ስለነበረች አረብኛ በጣም ትችላለች። እሱ ግን ማለት ነው አጎቴ ግን ስለ እስልምና ስለ አረብ ምንም ነገር ብሎኝ አያውቅም ባዲ ማለት ነው። ምንም ነገር ባዲ ማለት ነው። እንደ አጋጣሚ ባዲ ማለት ነው ማናት የቱርክ ድራማ መጥታ ነበረች እና ያን ፋትማ ጎል ነበረች የምትባለው አስዋ ባዲ ማለት ነው ይከታተሏት ነበረና ማለት ነው እንዲሁ እሱ ሲከታተላት ሳይ ጊዜ እኔ በቃ እየተመለከትኳት ባዲ ማለት ነው። እንደን ከመቼ ወዲህ ነው አጎቴ ደግሞ ስለ ፊልም እና ስለ ቱርክ ፊልም የተጨነቀው ምናምን ብዬ ገረመኝ ባዲ ማለት ነው። ግን ስለ ፊልሙ በአማርኛ ስም ለመተረጎም ባዲ ማለት ነው ፊልሙ ላይ ነው ሲያይ ብቻ የነበረው እና ማለት ነው እኔ አልዋሻችሁም እውነት ነው የምነግራችሁ ባዲ ማለት ነው። ግን አጎቴ ባዲ ማለት ነው ስለ ምስልምና ሃይማኖት አንዳት ቃል እንኳን ተናግሮኝ አያውቅም ባዲ ማለት ነው። ብዙ ጓደኞች እንደነበሩት ይነግረኛል ባዲ ማለት ነው። ፈረንጆችም ብዙ ከሀበሻ ውጭ ባዲ ማለት ነው ብዙ ጓደኞች እንደነበሩት ይነግረኛል ባዲ ማለት ነው። እንዲሁም ባዲ ማለት ነው እኔ ስለ ህንድ ጓደኞቹ እንደ አንዳንድ የህንድ ጓደኛሞች እንደነበሩትም ነገረኝ ባዲ ማለት ነው። ላይክ ፋሚሊ ነገር ናቸው አይደል አላውቅም። እንዲሁም ቤት ጋብዞኝ ነበረ እና አሁን ሀሜት የለውም ባዲ ማለት አጎቴ ግን በጣም ቁጥብ ናቸው። ግን ምጥን ያለ ግን ደግሞ ብዙ አስመስልም ያለውን ነገር ይናገራል በጣም እና ማለት ነው።
ከዛ እንዲሁ ምንድን ነበር ያለኝ ባዴ ማለት ነው። በጣም ቁጥብ ናቸው። ምንድን ነበር የሆነ ነገር ጋብዘውኝ ነበረ እና ወጪ አወጡም፣ ግን ደግሞ አሪፍ ስራ አላቸው፣ ጎበዞች ናቸው። አሪፍ አድርጎ ሰው ይቀበላሉ፣ ግን በጣም ቁጥብ ናቸው አለኝ ባዴ ማለት ነው። ድሮ ገና ነኝ ሰራቃቸው ባዴ ማለት ነው። ከዛ ውጭ ግን ማለት ነው እኔ በአካል የሚያውቃቸው ወንድና ፈረንጅ ብቻ ነበረ ባዴ ማለት ነው። ከዛ ውጭ ግን ማለት ነው አጎቴ ይነግረኛል። እንዲሁም ሱዳን የሚያውቃል። ሱዳን የሚያውቀው ለምንድን ነው መሰላቸው? ድሮ አብዶ ነበረ የሆነ ገርማይራም የሚባል ሰውዬ አስመራ ላይ ያሳበደው ባዴ ማለት ነው። እሱ ተዋህዶ ነበረ። እሱ ደግሞ ካቶሊክ ነበረ። አጎቴ ደግሞ ካቶሊክ ነበረ እና ከእንደዚህ አጠገብ አጠገብ ቤት ነበራቸው እና ከዛ ማለት ነው እንጀራ ትንሽዬ አሁን እንጀራ ይጋግሩ ነበረ። ቅጣ በእንትን ነበረ የሚጋገሩት እና ከዛ ያኔ እሱም ስራ ስለነበረው ባዴ ማለት ነው ቤት ይዞ ነበረ ባዴ ማለት ነው። ከዛ ቤት ይዞ ነበረ እና ከዛ ያኔ ቤት ይዞ ነበረ። ከዛ አምጥቶ ሰጠው የሆነ ነገር አስደገመበት እና ቂጣውን እንደበላ አበደ። በቃ ቂጣውን እንደቀመሰ አበደ ባዴ ማለት ነው። እብድ ሆነ ባዴ ማለት ነው። እና ማለት ነው ባዴ ማለት ነው። ከዛ ገርማይራም የኤርትራ ሰው ነው ባዴ ማለት ነው። ኤርትራዊ ነው። ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እሱ ታሪክ በጣም ወልይ ነበረ የሚነግረኝና ደጋግሞ እኔ ግን ስለምጠይቀውና ስለምሰማው ነው ባዴ ማለት ነው። እኔ ስቶሪ በጣም ነው መስማት የምወደውና በጣም ነበር የምጠይቀው ባዴ ማለት ነው። አንዳንዴ ባዴ ማለት ነው እማላምነውን ነገር እንኳን ነው የሚጠይቀው ባዴ ማለት ነው። ነግሮኝ እንኳን የማላምናቸውን ነገሮች ግን እሱን ነገር አምነዋለሁ የእውነት ባዴ ማለት ነው። ከዛ የሆነ ሱዳን ነበረና እሱ የሆነ ጭስ ነበረ አጨሰብኝ። ከዛ ብዙ ነገር አድርጎ አሳከመኝና ከዛ የሆነ ሱዳናዊ ነበረና እሱ አዳኝ ባዴ ማለት ነው። እንደን እንደዛ አለኝ ባዴ ማለት ነው። ከዛ ውጭ ግን ባዴ ማለት ነው ስናለ እሱ ነገር ደግሞ ያደረገለት ማን ነው? አባቱ ነው ባዴ ማለት ነው። አያታችን ባዴ ማለት ነው። ከዛ አባቱ እንደዛ አድርጎ በሱ በኩል አዳ ነው ባዴ ማለት ነው። ሱዳናዊ ግን ኤርትራ ላይ የሚኖር ሱዳናዊ ነበረ። እንደን እኔ በጣም ገረመኝ። ከመቼ ወዲህ ነው ሱዳኔ ደግሞ የሆነ መድኃኒት ሰው ይፈውሳል እንጂ ከመቼ ወዲህ ነው ሰው የሚያድኑት ምናምን ብዬ በጣም ገረመኝ። ምክንያቱም እኔ ሰው እንደዛ ሲያማቸው ነበረ የምሰማው ባዴ ማለት ነው። ከዛ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው። ከዛ እንደዛ ብሎ እንደዛ ነበረ ባዴ ማለት ነው። ሌላ ቅሊት ስትሰሙ ጊዜ ሌላ ነገር እንዳትሉ ብዬ ነው ባዴ ማለት ነው። ምክንያቱ ብትሰሙም ሌላ ድራማዎችን ብትሰሙም እንኳን ባዴ ማለት ነው እውነታውን ግን እኔ ልንገራችሁ ባዴ ማለት ነው። አውቃችሁ እንኳን ባዴ ማለት ነው በልባችሁ ታስቀምጡታላችሁ። እንደን አንዳንድ ሰው ከኢሮብ ጋር መኖር ብዙ መስዋዕት ያስከፍላል ጋይሶች ባዴ ማለት ነው። በጣም ነው ከባድ ባዴ ማለት ነው። አንተን ሰው ማለት ነው ውዶቼ ለነገራችን የምፈልገው ይሄ ብዬ የምናገረው እኔ ሌላ ሰዎች እንድሰሙኝ አይደለም። መጀመሪያ ኢሮቦችም እንድሰሙ ትፈልጋለሁ ባዴ ማለት ነው። ስሙትና ተረዱን ባዴ ማለት ነው። እናንተን ማስረዳት ማለት ድንጋይ እንደመፈንቅሎ እንደ አዲስ መስረት ነው ባዴ ማለት ፈንጥሶ ምናምን ነገር ነው። እኔ እንደዛ ነው የሆነብኝ እና በህይወቴ ውስጥ ደግሞ ዳግመኛ በፍጹም በሰላምታም በፍቅርም በምንም ነገር አልፈልጋቸውም ባዴ ማለት ነው። ዴይ አር ኦንሊ በቃ ደስተኛ ናችሁ። እኔ ያገባኝም ባዴ ማለት ነው። እናንተ እርስ በርሳችሁ ስለምትግባቡ ኢቭን ቤተሰቦች የሚሆኑ ሌሎችም የሆኑ ለእርስ በርሳችሁ ተግባቡ ባዴ ማለት ነው። የሚያገባኝ ነገር የለም ስለ እናንተ ባዴ ማለት ነው። ከኔ ጋር ብቻ ግን መግባባት አንችልም። በፍጹም ልረዳችሁ አልችልም። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ስለ አሁን አጎቴ በልቶታል ምናምን ነገር በልቶ ጨርሶ ገደሉት ምናምን ነገር ብያችሁ ነበር። እውነት ነው ባዴ ማለት ነው። አሁን የኔ ዕጣ እየሆነ ነው ባዴ ማለት ነው። አንዳንድ ሰው እውነት ለመናገር እኔ መናገር ያለብኝን ነገር ነው ባዴ ማለት መናገር አለብኝ ባዴ ማለት ነው። ሰዎቹ ብዙ ነገር ኮንፊውዝ ሆኗል፣ ብዙ ነገር ብሎ ባዴ ማለት ነው እንትን አደረጉትና ባዴ ማለት ነው። እኔ እኮ አጎቴ ንጹህ ነው፣ ኃጢአተኛ አይደለም። እኔ ላይ ያደረገው ልክ ነው። እኔ እንደዛ ቻልተኝነት ጥሩ ነው ማለት እያልኩኝ አይደለም ባዴ። ሌሎቹ ምንም እያደረጉ አይደለም፣ ከዛ ይባሱ ናቸው እና ሰዎቹ ብልጥ ናቸው ባዴ ማለት ነው። እንዴት ያጠቆሻል ብቻ ነው የሚያስቡት። ስለዚያ ማለት ነው
ሲቀጥል ደግሞ ለነገራችን የምፈልገው ነገር ማለት ነው አሁን ልጅ ያጎቴ ልጅ አለች። እሷ ባዲ ማለት ነው ልጄ ናት። ሩሃይ ትባላለች። ሩሃማ ነበረም ያልኳት ግን ዝም ብዬ ባዲ ማለት ነው ልጄ ናት ምናምን ነገር ብዬ አታውቃት ነበረ ሳኡዲ ላይ ያለሁኝ። የልጅ አባት ደግሞ ድሮ ኤክስ የነበረው ባዲ ማለት እሱ ነው ምናምን ነገር ብያቸው ነበረ። እሱ ግን ቤተሰብ ነው ባዲ ማለት ነው እኮ ከሱ ባዲ ማለት ነው ባዲ ወይ ማለት ነው እንደነገርኳችሁ እኔ ባዲ ማለት ነው ፈጣሪ ሁሌም ይጠብቀኛል። ግን እኔ የሚንገባበትን ነገር አንዳንዴ በጣም ያስተዋልኩ እየመሰለኝ ግን ማስተዋል ያንሰኛል ባዲ ማለት ነው። ለዛ ነው ባዲ ማለት ነው ብዙ ጊዜ የማልቸኩለው ባዲ ማለት ነው። እንደን ሰው እኔ ድርቅ ማልለው ለምንድን ነው መሰላችሁ? የሆነ የእናንተ ያልሆነ ነገር ባዲ ማለት ነው ችግር ስትሉ ባዲ ማለት ነው የሆነ አደጋ ይገጥማቸዋል። ብዙ ነገር ስለሚፈጠር ባዲ ማለት ነው ለራስህና ለሌሎች ሰዎች ማሰብ ፓስታርዶ አለመሆን ንቁ መሆን ልብ ያለ ሰው መሆን ማለት ነው ከዚህ ነው የሚጀምረው። ስለዚህ ማለት ነው እኔ ደግሞ በግዴታ የሚሆን ፍቅር እስከሌለ ድረስ ምንም ልል አልችልም። በጣም እየከበደን ነው። ምክንያቱ ልባችን እንደዛ አይደለም የሚለው እኔ በግዴታ በቃ አንተን በቃ በፍጹም በቃ እኔ ከልቤ በቃ እየከበደኝ ነው ምናምን ነገር እንላለን እኮ ባዲ ማለት ነው። እውነት ለመናገር ግን ባዲ ማለት ነው እንችለዋለን። ቢሆንም መቻል አለብን ባዲ ማለት ነው። ሰው ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ባዲ ማለት ነው አሁን ወንዶች እኔ ላይ የሚያደርጉትን ነገር እኔ ላይ የሚቀልዱትን ነገር ማለት ነው የሆነ ነገር ላሳስሮ ማለት ነው ከኔ ማለት ነው እኔ ለማግኘት ሌላ ቦታ ሲዞሩ ጊዜ አደም ከራባው ደንባዲ ማለት ነው የፈለጉት ቦታ ይዞሩ። እኔ ግን ልክ ሲደብሩኝ ወይም ደግሞ ፍቅራቸው ካለቀልኝ ከወጡልኝ ባዲ ማለት ነው ምንም ላደርግላቸው አልችልም። ባዲ ማለት ነው እኔ መንገዴን ብቻ ነው የሚቀጥለው። ባዲ ለእነርሱም ብዬ የምጠብቀው ነገር ምንም ነገር የለም። ያኔ ደግሞ መንገዴ ውስጥ መተህ ወይም ደግሞ የሆነ እናንተ ላይ ወይ ቤተሰቦች ወይ ሌሎች ሰዎች እናንተ ላይ የሆነ ነገር በፈጠሩ እኔ ኃላፊነቱን አልወስድበትም። ምክንያቱም እኔ ቤተሰቦቼን አይደለም እንድታገባ አይደለም እኔ ቤተሰቦቼን ጋር አይደለም እንትን ያመጣው እኔ ራሴ ነው ያመጣሁት። ስለዚህ ያገባኝም ባዲ ማለት ነው እኔ ቤተሰቦቼን አታከብራቸው እያልኩኝ አይደለም። አሁን ፍቅረኛዬ ወይ ባሌ ወይ ጮኛዬ ቤተሰቦቼን ሊያከብራቸው አይገባም እያልኩኝ አይደለም። ግን የሆነ ነገር ሲነግሩት ከልክ በላይ ከተናገሩት ገደል ግቡ ሊሏቸው ይገባል። they are not my business ያ መፍራት የለብህም ባዲ ማለት ነው። ምንም ያስፈራ ነገር የለም። ወይ እኔ የሆነ ማጠምዳችሁ ነገር ካለ ማለት ነው ለቀቅ አድርገን ነው ማለት ምንም ማለት አይደለም። ስለዚህ ማለት ነው ወንዶች ለነገራችን የምፈልገው ነገር ማለት ነው እኔ ምንም ከምንም ጋር ስለማልቆጥራቸው ነው እንጂ የሚሆነውን ነገር ሰው እኔ ላይ የሚያደርገውን ነገር ወይ ወንድም ሴትም ወንድም ሰው እኔ ላይ የሚያደርገውን ነገር ደስ ይለኛል ማለት አይደለም። አለም ከረማማት እንግባዲ ማለት ነው። ስለዚህ ላይፍ ኢስ ኔክስት ብዬ ነው የምቀጥለው ባዲ ማለት ነው። ስለዚህ ማለት ነው ወንዶች ለነገራችን የምፈልገው ነገር ማለት ነው ልጅቷን ባዲ ማለት ነው የገዛ ልጇ ናት ባዲ ማለት ነው። ያጎቴ ልጅ ባዲ ማለት ነው የኔ ልጅ አይደለችም፣ ግን እወዳታለሁ እንደ ልጄ ማለት ነው። እንደን ብወዳትም ግን እኔ አሁን ለራሴ ነው መኖር ያለብኝ። አሁን አንድ ልጅ ያልኩ መኖር የለብኝም። ለራሴ ነው መኖር ያለብኝ። ለራሴ ያለበት ሁኔታ እያያችሁኝ ነው ባዲ ማለት ነው። እሷን ደግሞ አባት አላት። አባቷ እንዲሁ አንድ ግራት ላይ ያለ ባዲ ማለት ነው። ከፈለገ እራሱ ይውሰዳት ባዲ ማለት ነው። እነርሱን ማሳደግ አቅም የላቸውም የሚል ከሆነ ባዲ ማለት ነው የሆነ ነገር ሳይገጥማት በፊት ኃላፊነት ወስዶ ልጅቷን ራሱ መውሰድ አለበት። ራሳቸውን ደግሞ እናትየዋ ባዲ ማለት ነው ከፈለገች፣ ምክንያቱም እናትየዋ እብድ ናት ባዲ ማለት ነው። ግን በጣም ትመታታለች እና ለአባትየዋ ማስረከብ ከፈለገች ታስረክብ በራሷ ባዲ ማለት ነው። ከዛ ልጅቷ ስታድግ ደግሞ አባት ቤተሰብ ምናምን ነገር እያላችሁ ደግሞ እሷ ልታጨናንቋት አይገባም። ከዛ ደግሞ ልነግራችሁ የምፈልገው ነገር ማለት ነው ሌሎቹም ደግሞ እንደፈለጉ ባዲ ማለት ነው ከፈለጉም ደግሞ ቁርጥምጥሞትን አውጥቶ ይብሉዋቸው ባዲ ማለት ነው። የገዛ ልጆቻቸውን ባዲ ማለት ነው ልክ አጎቴ እንደቆረጠሙት እና እኔ እንደሚያሰቃዩ ባዲ ማለት ነው ጉዳይ አይደለም። they are not my business እኔ ኃላፊነት የምወስድበት ምንም ነገር የለኝም ባዲ ማለት ነው። ምክንያቱም የገዛ ልጆቻቸውን የሚበሉ ውሾች ከሆነ ምን ያገባኝ፣ ለእነርሱ ነው ታሪኩ። የብሪተን ግን ባዲ ማለት ነው ካልቸራቸው ነው።
እንደን ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ በቃ እንደዛ ነው። ምንም አይነት ኃላፊነት መውሰድ አልፈልግም። አሁን ላይ ደግሞ እኔ ምንም አይነት ሪሌሽንሽፕ ውስጥ አይደለም። ጀስት ወስበዳኝ ማለት ነው። የሆነ ልጅ አለ ደግሞ 10 ዓመቱ ሆኗል። ስናፕ ላይ ላደናግራችሁ ነው ባዲ ማለት ነው። እሱ ፕሌይ ነው ባዲ ማለት ነው። ታውቁታላችሁ ባዲ ማለት ነው። እንደዚህ ማለት ነው ወንዶች ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ምንም ነገር የለም እንን ማለት ነው። ልክ ማለት ነው። ስለዚህ ልክ እኔ ቤት ውስጥ ያለችዋ ልጅ በጣም ብልጥ ናት። ለራሷ የሆነ ነገር አድርጋ ማለት ነው እኔ ላይ ስራ ሰርታ ባዲ ማለት ነው። ልክ ልታብድ ስትል ህመሙን በቃ የሆነ ነገር አድርጋ ማለት ሌሊት የምታነበው መጽሐፍ አላት ባዲ ማለት ነው። እኔ ላይ ግልብጥ የሆነ ነገር አድርጋ እኔ ላይ ልክክ ነው የምታደርገው ባዲ ማለት ነው። ሁሉ ህመሟን እና ቆሻሻዋን ማለት ነው እኔ ላይ ልክክ ከሌላ ከጀርባ ሆኖ ደግሞ እንትን የሚያደርጓት ሰዎች አሉ ባዲ ማለት ነው። እነርሱ ደግሞ ይረብ ናቸው ባዲ ማለት ነው። ሌላው ብላ አይደለች እንደ ቁጭ ብላ ያለችው ባዲ ማለት ነው። በጣም ብላ ባዲ በኃይል ነው ያለችው። ከዛ ማለት ነው ሁሉንም ነገር እኔ ላይ ልክክ ነው የምታደርገው ባዲ ማለት ነው። ስለዚህ ማለት ነው ወዲቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? መስማም ደምበስ ቅዱስ ለመጀመሪያ ጊዜ ነው እንደን ሰው ማለት ነው ወዲቼ ልነግራችሁ የምፈልገው ነገር ማለት ነው። ሰዎቹ ከዚህም በላይ ብልጥ ናቸው። ስለዚህ ማለት ነው ዲሮን ጊቭ ቻንስ ኢቨን ባዲ ማለት ነው። እኔ ባዲ ማለት ነው ቻንሶች የምሰጣቸው ኢቨን እንኳን ባዲ ማለት ነው አቅም ስለሌለኝ ምንም ምርጫ ስለሌለኝ ነው። እኔ ብዙ ህመም አለብኝ ከጤናዬ ጋር የምንቀሳቀሰው ዳስ ዋይ ናቲንግ ባዲ ማለት ነው። አሁን አይኖቼ በጣም እያመመኝ ነው የምጠቀመው ፊት ለፊት የምጠቀመው ማለት ነው። አይ ቲንክ መድኃኒት ምናምን ይቀላቀሉ ስለሆነ ምናልባት እሱ ነገር አሲድ ሆኖ ከአይኔ ጋር እንትን ሆኖ ይሆናል ባዲ ማለት ነው። አሁን ላይ ከኔ በጣም የሆነ ሰይጣን የሆነ ሰዎች ስለማይጋጨልኝ ማለት ነው ወደ እነርሱ ሲያስገቡኝ ጊዜ ማለት ነው አይኖች ያሙኛል ባዲ ማለት ነው። እንደን ሰው ከኔ በላይ ደግሞ እነርሱ ነው የሚታመሙት ባዲ ቢሆንም በቃ ምንም አይመስላቸውም ባዲ ማለት ነው። እንደ ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው። ስለዚህ ባዲ ማለት ነው ስለኔ መከበርና ስለኔ መታመምና አለመከበርና ስለኔ መታመምና ስለኔ ማህበር እንኳን ባያስጨንቃቸው ባዲ ማለት ነው እናንተ ላይ በሚፈጠረው ነገር ላይ መጨነቅ አለባቸው። አሁን ሴቶቹ በጣም ነው የምንቃቸው ባዲ ማለት ነው። ፈረንጆቹም ሌሎቹም ብትሆኑ እንዲህ አላት እንዲህ አደረጋት እኔ ሴቶቹ በቃ እስክል ድረስ ነው ያስጠሉኝ ባዲ ማለት ነው። አይስወጡ ጋር ነው የምላችሁ እና አንጆሊና በላቸው በቃ ሁሉም በቃ ሶሻል ሚዲያ ያረገቻት ዲትሳ ባዲ ማለት ነው። ስለዚህ በጣም ነው የሚያስጠሉኝ ባዲ ማለት ነው። በቃ እነሱ እኮ ናቸው ወደ ነበር በፍጹም ልራሳችን እንፈራለን ወይ ቀን እስከየር ነበር ሄልፕ ባኛዩና ነገር ይላሉ። ግን ደግሞ በዚህ በኩል ገብቶ ማለት ነው እኔ ላይ በቃ ልቤን መበዝበዝ በቃ እሷ በቃ ህፃናት ምናምን ነገር ብለው ስለሚያስቡ ባዲ ማለት ነው። ህፃን ልብ ነው ያላቸው ብለው ባዲ ማለት ነው። ውሾች ባዲ ማለት ነው። ጅቦች ባዲ ማለት ነው። ቡዳዎች ባዲ ማለት ነው። አይስወርቱ ጋር ነው የምላቸው በቃ እነርሱን በቃ የሆነ ስሰድባቸው ጊዜ እነርሱን በቃ እንትን ሳደርጋቸው ጊዜ ልነግራቸው አልችልም። በቃ ከማህፀኔ እረፍት ነው የማገኘው ባዲ ማለት ነው። ወዶች ልነግራቸው የምፈልገው ነገር ማለት ነው። እነርሱ እኮ አደጋ ውስጥ ናቸው እኮ አይስወርቱ ጋር ነው የምላቸው። እነርሱም ቡዳዎች ናቸው። ግን ደግሞ በዛ ልክ ደግሞ ባዲ ማለት ነው። አሁን አንዳንድ ሰዎች ባዲ ማለት ነው እንትን ሳናደርግላቸው እኮ የሆነ ስናርቃቸውና በቃ ተው ምናምን ህፃን አሁን ራሱን ያበላሻል አይደለ? ሆነ ነገሮችን እንትን ስታደርግ ስትተውለት ባዲ ማለት የሆነ ያልሆነ መድኃኒት ውጦ ምናምን ነገር ለራሱ ይበላሻል አይደለም? እኛ ደግሞ ግን ንብረቱን ሌላ ቦታ ስናስቀምጥበት ያኔ ራሱን ያድናል። እነርሱም ልክ እንደዛ ናቸው። ውሾች ናቸው ባዲ ማለት ነው። ጅቦች ናቸው ባዲ ማለት ነው። ላይክ ያኔ ብዝናኑም ብዙ ችግር ውስጥ ነው የሚገቡት ባዲ ማለት ነው። ወንዶች ባዲ ማለት ነው። ውዶች ልነግራቸው የምፈልገው ነገር ማለት ነው። ወንዶች አሁን ፍቅረኛ ብለው የሚመጡ ሰዎችን ባዲ ማለት ነው። አሁን ቤተሰቦች ባዲ ማለት ነው ማወቅ ያለባቸው ነገር ማለት ነው። እነርሱ ባዲ ማለት ስሩልን ነው የሚሏቸው። አሜሪካዊ ቢሆን ማመን የለባቸውም ባዲ ማለት ነው። ኢቭን አሜሪካዊ ቢሆን ባዲ ማለት ነው ያ ተግባር ከሌለ ስለዚህ ማለት ነው ውዶቼ እንርሳ ምንድነው የሚሏቸው ባዲ ማለት ስሩልን። እናንተ ተቀባይነት እያገኛችሁ ነው። በእናንተ እንስራ፣ በእናንተ እንብላ፣ በእናንተ እንጦንቅል።
በእናንተ እንጠቀምባቸው ነው ያለው ባዴ ማለት ነው። ስለዚህ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው እኔ ምንም ቢሆን ባዴ ማለት ነው ቆሻሻ ስራ ስለማልሰራ እናንተ ጀስት ካም ዳውን ባዴ ማለት ነው። ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው ስለ ኡርኩስ መንፈስ ባዴ ማለት ነው። አሁን እኔ ስራ በጣም ሰራለሁ። በቃ አንደኛው ዋነኛ ስራ መስራት አለብኝ ግዴታ ማለት ነው። ስለዚህ ምንም ቢሆን ምንም ድክመት ቢኖረኝም ምንም ችግር ቢኖረኝም ስራ መስራት ስላለብኝ ስራ መስራት አለብኝ ማለት ነው። ወዶቼ ልነግራቸው የምፈልገው ነገር ማለት ነው። ስለዚህ ማለት ነው እነዚህ ውትፍ የምትሉ ሴቶች ደግሞ ብትጠሉኝ ማዶኬር ባዲ ማለት ከምትወዱኝ ማለት ነው ብትጠሉኝ ተስዋይ ቢ ሃፒ መውደድ ምን እንደሆነ እንኳን አታውቁም እኮ እናንተ ባዲ ማለት ነው። አይደለም የምትወዱኝ መውደድ ምን እንደሆነ እኮ አታውቁም ባዲ ማለት ነው። ገንዘብ ፍቅር ግን አላችሁ። የገንዘብ ፍቅር፣ የቅሌት ፍቅር፣ የመታየት በቃ አሁን የሆነ ታሪክ ሰራች፣ የሆነ ነገር አደረገች፣ የሰውን መቅማት፣ የሰውን መስረቅ ብቻ ነው ያላችሁ። ሌላ ምንም ነገር የላችሁም። ስለዚህ ምክንያቱ እኔ ለምንድን ነው ሁሌ የማነሳቸው ባዲ ማለት ነው እነዚህ ሶሻል ሚዲያ ላይ ሲያነሱኝ የነበሩ ሴቶች ምክንያቱ አልተወኝም። የእነሱ ቆሻሻ ባዲ ማለት ነው አይስወርቱ ጋር ነው የምላችሁ ለዘላለም አለማችሁ ታጥባቸው እንኳን የማይነጻ ነገር ነው ባዲ ማለት ነው። ስለዚህ ልትተውኝ ይገባል ባዲ ማለት ነው። አሁን እንደዛ ስል ጊዜ ባዲ ማለት ነው ሌሎቹ አሁን ሪሃና ባዲ ማለት ነው ትናንት የሆነ ገጠማት እየተባለ ነው ባዲ ማለት እንዲሁ ረስቻት ነበረ። አይፎርቱ ጋር ነው የምላችሁ በፍጹም ነው ማላስታውሳት ባዲ ማለት ነው። ሪሃና አለች የለችም ባዲ ማለት ነው። ስለዚህ ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው የኔ ስም ረድ ነው ባዲ ማለት ነው። በእንግሊዝኛ ሲቀጥል ደግሞ ረዲአ ማለት ረድ ኤ ማለት ነው። ይሄ ደግሞ ባዲ ማለት ነው እህት ያለች በትልቁ እህት ያለች ከዛ ደግሞ የሆነ ጊዜ ላይ ኦስተን ነው ታይለር ነው ወርጀው ነበረ። ከዛ በላይ ደግሞ ታናሽ ወንድም ያለ አሌክ ይባላል ባዲ ማለት ነው። ባዲ ማለት ነው አሌክስ እንለዋለን፣ አሌክ እንለዋለን፣ አዱ እንለዋለን፣ አላዘር ብዙ ስም ያለው ባዲ ማለት ነው። ፈረንጅ እንለዋለን፣ ዋይት እንለዋለን። ግን ደግሞ በታይት ከሰል ነው ልክ እንደዚህ ነው ባዲ ማለት ከሰል ባዲ ማለት ነው። እንዱጭ ልነግራችሁ የሚፈልገው ነገር ማለት ነው። ስለዚህ የኢትዮጵያ ስም ስለሆነ ባዲ ማለት ነው የሚያገርም ባዲ ማለት ነው። አንደን ሰው ማለት ነው እንዱጭ ልነግራችሁ የምፈልገው ነገር ማለት ነው ብዙ ሰዎች አሉ ባዲ ማለት ነው። ሰው እንደዛ ያልኩት ለዛ ነው ባዲ ማለት ነው። እነዚህ ፕሌይ የምትጫወቱ ሰዎች እኔ ከጨዋታ ውጭ አድርጋችሁ ነው እነዚህ ሶሻል ሚዲያ ሰዎች ባዲ ማለት ነው ለራሳችሁ ቆሽሻችኋል። አይ ዶንት ኬር አባውት ዩ ጋይስ ማለት ነው። ቢበተንም ብትበተኑ ምንም ነገር አያገባኝም ባዲ ማለት ነው። እኔ ባዲ ማለት ነው እንደዚህ እየተሰቃየሁ ፈጣሪ ሆይ ምናምን ነገር እያልኩኝ ገና እያሉ ነበረ ባዲ ማለት ነው። ስለዚህ አያገባኝም ባዲ ማለት ነው። እነዚህ ሰዎች ባዲ ማለት ነው ምህረት የሚባል ነገር አልፈጠረባቸውም። ዊዳውት ከኔ ቤት እንድርቆልኝ የምፈልገው ስለዚህ ማለት ነው ወደቼ እሷም ስትናገር ነበረች ባዲ ማለት ነው። ሰዎቹ በሙሉ ቅሌት ናቸው ባዲ ማለት ነው። እሷም ሌሎቹም በማስመሰል ብቻ ነበረ። ሪሃናም ባዲ ማለት ነው ቢሆንም ምን ባዲ ማለት ነው እንደ ማናት የምትባለው ባዲ ማለት ነው። አሁን ባዲ ማለት ነው የሆነ ነገር አድርጋችሁ ማለት ነው አይስወርቱ ጋር ነው የምላችሁ። አሁን ማስከናት ማክስ ብላክ ናት የምትባለው ፊልም ላይ ባዲ ማለት ነው በጣም ነበር የምታስቀኝና አይስወርቱ ጋር ነው የምላችሁ። እሷ ሴት ናት ብዬ እኔ በፍጹም የሆነ በቃ ባላያት ወይ የሆነ በቃ አይደል ነው ሴት ናት ቢልኝ በፍጹም አላምንም ነበር። እቺ ማስክ ብላክ ማክስ አይስወርቱ ጋር ነው የምላችሁ አውቄ አይደለም ማስክ ነው ሁሌ ማለት ነው። እሷ አይስወርቱ ጋር ነው የምላችሁ ድሮ ፊልም ላይ የሆነ ከቨን ጓደኛ ሆነ ነው የሚሰራ ሰውዬ መሰለኝ የሆነ በጣም ትንሽ ውጭ እያለሁ ባዲ ማለት ነው እሱ ፊልም ላይ በቃ እሷን የሚመስል ሰው አስታውሳለሁ ባዲ ማለት ነው። እንደነገርኳችሁ ባዲ ማለት ነው እንደን ማለት ነው ውድሽ ልነግራችሁ የምፈልገው ነገር እሷ በፍጹም ወንድ እንጂ ሴት ናት ብዬ ነበር አላመንኩም ነበር። በፍጹም አላመንኩ ነበር። በፍጹም ሴት ናት ቢልኝ ማለት ነው በፍጹም አላምንም ነበረ። ውዶች ልነግራችሁ ከእሷ ጋር እንደችው ቃልና በእውነት ሴት ናት። እሷ ግን ሴት ናት ቢልኝ በፍጹም ማለት ነው። ውዶች ልነግራችሁ የምፈልገው ነገር ማለት እንደዛ አይነት ሰዎች በጣም ደስ የሚል ባዲ ማለት ነው። ሴትን ሄዳ ግጥም አድርጋ ሳመቻት ባዲ ማለት ነው። እንትን ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው እኔ ባዲ ማለት ነው ለሰው ክብር ሲኖራችሁ እኮ እንደዛ የምታደርጉት ባዲ ማለት ነው። ለሰው ክብር ሲኖራችሁ እንደዛ ታደርጋላችሁ። ግን እየተናጨናጨኩ ነው የሚሄደው። እኔ እንደዛ አላደርግም። እንደን ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው በቃ
እንትን ሰዎች አሉ አይደለ? በቃ ሀርድ የሆኑ ሰዎች እኔ እንደኔ ማለት ነው። በቃ አሁን በቃ ምንም ነገር መቀበል የማይፈልጉ ሰዎች በቃ ሰው ሲወዱ በቃ ይሆናል ልብና አለመውደድ የሚወዱ ሰዎች እዛ አይነት ሰዎች እንባል ማለት ነው። ወንዶች ደግሞ በወንዶች በኩል ደግሞ እንጠቀምባት ስለሆነ ያለውን የኔ ነገር ባዴ ማለት ነው። ባዴ ወይ እሷን ሳወራ ጊዜ እሷ ስለኔ ስታወራ ስላላየኋት ነው ባዴ ማለት ነው። በሶሻል ሚዲያ ላይ የማላየኋትም ባዴ ማለት ነው። ባዴ ኖ ዋን ስለኔ እንዲያወራ የምፈልገው ሰው የለም በዚች ምድር ላይ ባዴ ማለት ነው። በተለይ በሴቶች ሳይድ ባዴ ማለት ነው። ወንዶቹ ማለት ምክንያቱ አንድ ነገርን በጣም ትንት ስለሚያስፈልጋቸው ባዴ ማለት ነው የሚያወሩ ከሆነ ዳይሬክት ነው የሚያወሩት ባዴ ማለት ነው። እኔ ባዴ ማለት ነው ወንዶቹ በቃ የሆነ እዚህ ከፓንት ላይ ነው የሚጽፎች ባዴ ማለት ነው። እንዲሁ በመንደቅ ላይ ምናምን ነገር አይጽፎሽም እና ሳምታይምስ ባዴ ማለት ነው የምታደርገው ነገር ሌላ ሰው ነው እንጂ የሚያስተውላችሁ እናንተ ስለማታውቁ ባዴ ማለት ነው። እንደዛ ነው ባዴ ማለት ነው እና ማለት ነው መስሊም የሆነ እንደ አጋጣሚ አይደለም ባዲ ሊሆን ይችላል ግን የስፕሪንግ ማለት ነው እንጂ የድሮ ተፈን ነበር ሲስተር በጣም አመሰግናለሁ። ገና አሁን ከመታወቃችን ብልጥ ግን እንደዛ ነው እንዲህ ያልኩት ወይኔ ድፍረቴ ደር ፍጥነት ነው ባዲ ማለት ነው። ከዛ በስሜ ስላቀየርክልኝ ማለት ነው ገና ካሁኑ ስሜ ቀየርከው ሌላ ደግሞ ይቀጥላል እና በጣም ነው የማመሰግነው አልኩት ባዲ ማለት ነው። ከዛ ቀለደብኝ ባዲ ማለት ነው። እሱም ባዲ ማለት ነው እንትን አላለም ባዲ ማለት ነው። እባብ ዛሬ ደግሞ ወደዚህ መግባት ፈልገች አለ ወደ ቀይ መግባት ፈለገች ዛለ እና ማለት ነው። ከነ እባቡ ጋር ነው ፊልሙን የሰራው እና ባዲ ማለት ነው። አንዳንድ ጊዜ በጣም እንትን ትሆናላችሁ። ከዛ ማለት ነው ሌላ የምፈልገው ነገር ደግሞ ምንድነው መሰላችሁ? ስለ ወንዶቹ ባዲ ማለት ነው። ስለዚህ ወንዶቹም ባዲ ማለት ነው በጣም ማመን የለባቸውም። እኔ ጋር የሚመጡ ሰዎች ማለት ነው ከጀርባ ብዙ ችግር ስላለባቸው እነርሱም ኃላፊነት መውሰድ ስለማይፈልጉ ባዲ ማለት ነው። እነርሱም ባዲ ማለት ነው አሁን አንዳንዶች ገንዘብ ሊሳቱ ይችላሉ፣ አንዳንዶች ሊሸወዱ ይችላሉ፣ አንዳንዶች ሊፈሩ ይችላሉ፣ አንዳንዶች ክፋት ሊኖራቸው ይችላል። ብዙ ነገር ስላለ ማለት ነው ሰው ላይ ኃላፊነት አትጣሉ። ሁሉንም ኃላፊነት ራሳቸው መውሰድ አለባቸው። ወይም ደግሞ ኃላፊነቱን ለውሻ የሚሰጧችሁ ሰዎች ደግሞ በውሻ መንገድ ነው ልትመጡት የሚገባው። ራሳችሁን አታጨማልቁ። የተኛውንም ቦታ ደግሞ አትሄዱ ባዴ ማለት ነው ልላችሁ የምፈልጉ ባዴ ማለት ቤተሰቦች እያደራ ወደ ስዊሳም እንዳትሄዱ ወደዚህ ሆላንድም እንዳትመጡ በያላችሁበት ጸልዩልን ባዴ ማለት ነው። ጸልዩ ባዲ ማለት ነው። በተለይ በአሜሪካ ያላችሁ ሰዎች ጸልዩና ጸልዩልን ባዲ ማለት ነው። እንደን ሶ እነን ማለት ነው። ስለዚህ ለእነርሱ ማስብላቸው ልላችሁ ፈልጋለሁ። ለወንዶቹም ባዲ ማለት ነው። ስራ ደግሞ ባዲ ማለት ነው። አሁን ሰይጣን ማዳከም ካለብኝ ሰይጣን ማጥፋት ካለብኝ ስራ መስራት አለብኝ ማለት ነው። እንደን አደራ ሰዎች ባዲ ማለት ነው። አደራ አሁን በማህፀን ባዲ ማለት ነው የሆነች በአማርኛ የምትሰራ ልጅ አለች እና እንዲሁም እኔ ስገልጽ ጊዜ እንዴት መግለጽ እንዳለብኝ አላወቅኩም። አሁን በህልም የሚያሳልሙ ሰዎች ብዙ ነገር የሚያደርጉ ሰዎች አውቆ ነው ድራማ ነው እሱን ነገር አትመኑ ብያችሁ ነበር አይደለም? አሁን በተለይ ጥሩ ነገር ከሆነ እመኑ፣ ችግር የለም። ጥሩ ነገር በእነርሱ ሳይድ ፍንጭ የሚወጣ ነገር የለም ባዲ ማለት ነው። ጥሩ ነገር በእነርሱ ሳይድ አንዳት የሚትወጣ ነገር የለችም። ጥሩ ነገር ከሆነ በፈጣሪ ሳይድ ነው። መጥፎ ነገር ከሆነ ግን ማለት ነው አውቆ የሚያደርጉትን ነገር እስከሆነ ድረስ ማለት ነው ልጆቼ ልነግራቸው የምፈልገው ነገር ማለት ነው በፍጹም አትመኑ ባዲ ማለት ነው። ይሄ ድራማ ነው ባዲ ማለት ነው። ኢቨን እኔ እኮ በመንፈስ ሲገናኙ የሚያዩ ባዲ ማለት ነው ለመጀመሪያ ጊዜ ነው ህይወቴ ውስጥ እንደዛ ሲፈጠር ባዲ ማለት ነው። ሁለት ታይቻለሁ እንደን ሰው ማለት ነው ከውስጥ ስራ እንደተመለስኩኝ ትራፕል ላይ እና አሁን እዚህ ላይ ማለት ነው የሆነ ትራፕ ላይ የሆነች ጥቁር አፍሪካዊ የኔ ጋር ነበረች። እዚህ ደግሞ ሶማሌ የኔ ጋር አለች ባዲ ማለት ነው። ሰዎቹ ይቀያየራሉ ባዲ ማለት ነው። የሚመጣቸው ሰዎች ይቀያየራሉ። እንደዛ የሚያደርጉት አውቆ ነው ሰዎቹን የሚያጣሉ ሰዎች ስለሆኑ ባዲ ማለት ነው። እኔ ላይ ስራ እየተሰራ ነው። ይሄ ነገር ስራ ነው የሚባለው። ስለዚህ አትመኑ፣ አደራ ብያቸዋለሁ ባዲ ማለት ነው። እንዴት መግለጽ እንዳለብኝ እንኳን አላውቅም ባዲ ማለት ነው። እኔ ሁሌ ባዲ ማለት ነው እየተጠጣው ነው የምውለው ባዲ ማለት ነው። እንደ ውሃ ነው የሚጠጡ ባዲ ማለት ነው። አይሶርቶ ጋር ነው የምላቸው። በተለይ ክፍተት ሲኖራቸው እዛ ሲያድርጓችሁ መንፈሳችሁ ይቀየራል። ኢቨንም ባዲ ማለት ነው በፊታችንን የሚያደርጉትን ነገር ማለት ነው እኛ ሲበሉ ፓወር ይሰጣችኋል ባዲ ማለት ነው። ይሄ ፈውሱ ከሬንጋ ምናምን ፀጉራችን ጋር የሚቀላቀሉት ነገር ኢነርጂ ይሰጣቸዋል ባዲ ማለት ነው። ሁሌ የሚቆጣጠሩን ደግሞ
የሆነ ጥሩ ነገር ሲመጣ ማለት ነው ዳይሬክትሊ ለመቀየር ማለት ነው መንገዱን ለመቀየር ነው እኛ አጠገብ የሚቀመጡት ማለት ነው። አንዳንድ ሰው ማለት ነው ውዶች ለነገራችሁ የምፈልገው ነገር ማለት ነው ሁሌም ክፍተት እስካለ ድረስ አደጋ ውስጥ ነኝ ማለት ነው። አደጋ ውስጥ ካለን ግን ምን አድርግ አለብኝ ማለት ነው። ሁሌም መስራት አለብኝ። ሁሌም በቃ ቢረድ መሆን አለብኝ። እንደን ያላቸው ብስጭት ልነግራቸው አልችልም ማለት ነው። የሆነ ጥሩ ነገር ሲኖር ብስጭት ሰማይና መሬት ነን፣ ሰውና ሰይጣን ያለ ነው ማለት ነው። እኔ ቤት ማለት ነው እዛ አስቡት። ስለዚህ አደራ ልላችሁ ፈልጋለሁ፣ አትመኑ። እኔን ደግሞ አትሰልሉኝ ማለት ነው። ስለዚህ እኔ 24 ሰዓት እዚህ ተቆልቼ ኢቭን ምግብ እንኳን ሳልበላ እዚህ የሚሰራላችሁ ለምንድን ነው ነው ማለት ነው። እንደን እኔ የትኛውንም ቦታ ቢንቀሳቀስ ደግሞ የትኛውንም ቦታ ላይ ሰው ከኔ ጋር ይቀመጣል። እንደን ኤቭሪቲንግ ደግሞ ፓወር ያላቸው ማናቸው እነዚህ ሰዎች ናቸው ማለት ነው። እነዚህ ብሉዎች ማለት ነው። ስለዚህ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው እኔ የአውሮፓ ስታይል እና የአውሮፓ ነገሮችን በጣም ስለከበረ ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው። ስለዚህ እኔ እንደዚህ የሚላችሁ ለክፋት አይደለም። ሁሉንም ነገር የሚላችሁ ሰዎችንም ይረዳቸዋል ማለት ነው። ስለዚህ አሁን ለምንድን ነው ኃላፊ በጣም ጎበዝ ቀጥ አድርጎ የሚይዛቸውን ሰዎች መምረጥ የሚፈልጉት ለሀገር መሪ? ምክንያቱ ሀገሪቷ እንዳትበላሽ ነው። በራሳቸው እንኳን የማይተማመኑ ሰዎች አሉ፣ ሌላ ሰው ኃላፊነት የሚሰጡ ሰዎች አሉ። ስለዚህ እናንተ ደግሞ ኃላፊነት ተሸካሚዎች ማለት ነው። ስለዚህ ገጥ ነው ማለት ያለባቸው። ኢቨን እንኳን እኛ ክፍተት እንዲኖረን ግዴታ ነው። ሰው ሀገር ነው ያለ ነው፣ ብዙ ችግር ይገጥመናል። እንዲሁም እኔ በጣም ነው የሚገርመኝ ማለት ነው የኔ ድርቅና አይወርት ጋር ነው የምላችሁ። እኔ የታመምኩኝ እየጨለልኩኝ እንኳን በቃ ለግን ነገራችሁ አልችልም። በቃ የኔ ይሄ ባጂ ኦቨር ነው ማለት ነው። ግን ደግሞ ወዶቼ ለነገራችሁ የምፈልገው ነገር ማለት ነው እኔ አሁን በእልህ በስሜት የምናገራቸው ነገር አለ፣ የሚያደርጋቸው ነገር አለ፣ የሚገጥማቸው ነገር አለ፣ ጥላቻ አለ፣ ብዙ ነገር አለ ማለት ነው። ስለዚህ ክፍተት እስካላችሁ ድረስ የሰው ህይወትም ልታጠፉ ትችላላችሁ። ሰው ሊያጠፋችሁ ይችላል። ብዙ ነገር ሊፈጠር ስለሚችል ባይደውኝ ማለት ነው። ግን ደግሞ እኛ ደግሞ ምክንያቱም የሰው ህይወት እንደቀልድ አይደለም የሚጠፋው ማለት ነው። እንደቀልድ አይደለም ማለት ነው። ሁሉም የሚያከናውነው ፈጣሪ ነው ማለት ነው። ስለዚህ ውዶቼ ማለት ነው እኔ ማለት ነው በሰዎች ተስፋ የለኝም በፈጣሪ እንጂ። ምክንያቱም ሰዎች ሁሌም ሲመጡ ጊዜ ጭንቀት ነው የሚይዘኝ ማለት ነው። እንትን ፈጣሪ ልነግራቸው የምፈልገው ነገር ማለት ነው እኛን በትክክለኛ መንገድ ሳትረዱን ማለት ነው እኔ ማለት ነው ሌላ ሸጠራ አውቃለሁ፣ ሌላ ዱርያንነት እና ሌላ አራድነት አውቃለሁ። ስለዚህ ማለት ነው እኔ ላይ ማለት ነው ለምንም ነገር ሳታደርጉልኝ ማለት ነው በጣም ለኔ እንደምትጨነቁልኝ ልታስመስሉ የምትፈልጉ ሰዎች ኢቭን እንኳን ቤተሰቦች ብትሆኑ ማለት ነው ኃጢአቱ ለእናንተ ነው ማለት ነው። ትረገማላችሁ ማለት ነው። እኔ መታችሁ ማለት ነው ምንም ሳታደርጉልኝ እኔን ስታጨናንቁኝ ጊዜ ማለት ነው ለራሳችሁ ነው የምትረገሙት። አባቴ ቤተሰቦች የምትሆኑ እናቴ ቤተሰቦች የምትሆኑ ማለት ነው ለራሳችሁ ነው የምትረገሙት። ሰው በተለይ የባባቴ ቤተሰቦች ማለት ነው። ስለዚህ እኔ ላይ ችግር መፍጠር ፈጣሪዎች መሆን ያለባቸውም ማለት ነው። ሰው ምንም ነገር ሳታደርጉ ማለት ነው በእኔ በኩል ምንም ነገር አሁን አበባ እንኳን እንትን አድርጋችሁ አብቅላችሁ ውሃ ካላደረጋችሁለት ሊያብብላችሁ አይችልም። ይነውት እኔንም እንደዛው ማለት ነው። ስለዚህ እኔ ማለት ነው እንደነገርኳችሁ እኔ የኔ አምላክ ጨዋ ነው ማለት ነው። ስለዚህ አሁን ቀይ ሆንክ፣ ጥቁር ሆንክ፣ ነጭ ሆንክ አይልም ፈጣሪ ማለት ነው። ስለዚህ ማለት ነው ሰው ነው እንደዛ ብሎ እኛ ሰዎች ነን እንደዛ ብለን ሰዎችን የምናናጣጥለው ማለት ነው። ስለዚህ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ነገሮችን በትክክለኛ መንገድ አድርጉ ማለት ነው። እኔ ማለት ነው ሁሉንም ነገር ይላለው ሰው ነኝ፣ ኃጢአት ውስጥ ልገባለሁ፣ እያስመሰሉ ነው ልችላለሁ፣ ገደል ይግቡ ልል እችላለሁ፣ ብዙ ነገር ልረግማችሁ እችላለሁ። ኢቨን ባይሆን ብዬ ማለት ነው ብዙ ነገር ሊያጋጥማችሁ ይችላል ማለት ነው ስታጨናንቁ ጊዜ ማለት ነው እንትን ሰው ማለት ነው። ከዛ በስተጀርባ ከዛ በስቀጣይ ደግሞ ለነገራችሁ የምፈልገው ነገር ማለት ነው
ላጎቴ ልጅ ባዲ ማለት ነው፣ ሴት ልጅ ባዲ ማለት ነው፣ ላጎቴ ልጅ ባዲ ማለት ነው። እሱ ለእሷ አስቦላት አይደለም ባዲ ማለት ነው፣ ስለሷ የሚጨነቁት ባዲ ማለት ነው። እሷንም ባዲ ማለት ነው በሆነ ነገር ክንፍንፍ አድርጉ ማለት ነው። የምታወራውን ነገር እንኳን እሱ አይደለም የምታወራው። በቃ እሷ በቃ ኮምፕሊትሊ በቃ ሌላ ሰው ናት ባዲ ማለት ነው። በቃ ልክ በቃ እርኩሱ በቃ የጠመዳት ልጅ ናት ባዲ ማለት ነው። እሷ ራሷም እርኩስ ናት፣ ሰይጣን ናት። ከእንደገና በለዋ ላይ ያለው እርኩስ ነው። የምታደርገውን እንትን የምትለውን አታውቅም። እንደን ለስራ ብሎ ነው ባዲ ማለት ነው። አሁን ሃይማኖት ብዙ ጊዜ የሚሉትን ነገር ለስራ ብሎ ነው፣ ለእሷ አስበው አይደለም ባዲ ማለት ነው። እሷ እኔ ልትሆን አይደለም ለእኔ ጫማ ልትሆን አትችልም ባዲ ማለት ነው። እንደን እኔ ለክፋት ወይ ላጨማልቃት ብዬ አይደለም፣ ጨምላቃ ናት ግን ላጨማልቃት ብዬ አይደለም። እኔ በዘመኔ ተስማምተን አናውቅም። እንዲሁም ባዲ ማለት ነው ምንም ነገር ባዲ ማለት ነው። እንደን ሰው ማለት ነው ልጆች ያለ ነገራችን የሚፈልገው ነገር እሱ ነገር የሚያደርጉት ምንድነው? ሰይጣኑ የወረሳት ስለሆነ ማለት ነው። በዛች በወረሳት መንገድ የሚመጣው ለምንድን ነው መሰላችሁ? ለኔ ብታስብልኝም ልባ ውስጥ ያለው ጥሩ ነገር ቢሆንም ከስተጀርባ ያለው ግን ሌላ ነገር ነው ባዲ ማለት ነው። ስለዚህ ለነገራቸው የሚፈልገው ነገር ማለት ነው እሷ ስለተጠመደች በተጠመደችዋ መንገድ የሚመጣው አውቆ ነው ባዲ ማለት ነው። አውቆ ነው ሰዎቹ ረዳት መስሎ በዛ መንገድ የሚመጣው ስላጠመዷት ባዲ ማለት ነው። ክፍተት ስላለ ስለሚመቻቸው ነው ባዲ ማለት ነው። ስለዚህ ማለት ነው እንደዛ ነው ባዲ ማለት ነው። ኢሮብ ውስጥ ደግሞ ኤልሳ የምትባል ሴት እኔ ሰምቼ አላውቅም። በህይወት ዘመኔ ኤልሳ የምትባል ሴት አላውቅም ባዲ ማለት ነው። የሆነች ልጅ ነበረች እና በዚህ የሆነ መቃማ የምትባል በሀገር ማለት ነው ማን ነበር አልሳ ትባል ነበረች። ለምን ኤልሳ ሄዷትም ምናምን ነገር ስላቸው አልፈለገችማ አለችኝ ባዲ ማለት ነው። ስለዚህ ማለት ነው ልጅ ለነገራቸው የምፈልገው ነገር ማለት ነው በፍጹም ደህና የነበርን ሰዎች ማለት ነው እኛ ላይ ሰዎቹ እንዳይላቸው ሰው እንዲያውቅላቸው ብሎ አይን የሚጥሉን ብዙ ሰዎችን እንትን ሲሆን ነው ባዲ ማለት ነው። ስለዚህ ማለት ነው ውዶቼ ለነገራቸው የምፈልገው ነገር ማለት ነው እኔ ባዲ ማለት ነው በየትኛውም ቋንቋ ብናገር እንደምትሰሙት አውቃለሁ። በእንግሊዝኛም ትሰሙታላችሁ፣ በትግርኛም ትሰሙታላችሁ፣ በአማርኛም ትሰሙታላችሁ፣ በኢሮብኛም በሳሁን በአፋርም በኤቭሪቲንግ የምትሰሙታላችሁ። ስለዚህ ማለት ነው ውዶቼ ለነገራቸው የምፈልገው ነገር ማለት ነው ሰው ማለት ነው ውዶቼ ለነገራቸው የምፈልገው ነገር ማለት ነው እንዲሁም አጎቴ እኮ ባዲዮ ማለት ነው ከስራ ላይ ምናምን መስሎ ነበረና ይዛ እያለ ባዲዮ ማለት ነው ብለን ካቶሊክ ናቸው ምናምን ነገር ሲል ነበረው። ለምንድን ነው መሰላችሁ? ከረን ምናምን ነገር ሲል ነበረው ስለተዳከመ ባዲዮ ማለት ነው። ስለተዳከመ እነርሱ የሚሉትን ነበር የሚለው ባዲዮ ማለት ነው። እነርሱ በል ያሉትን ነበር የሚለው ባዲዮ ማለት ነው። ሰው እኔ ብዙ ጊዜ ከይ ነበር የምጠቀመው ባዲ ማለት ነው። ከሻ ሁሌ ነበር ኢቨንት ሻንጣዬ ላይ የትኛውንም ቦታ ላይ ማለት ነው እኔ ከይ በቃ ሁሌ ነበር የሚይዘው ባዲ ማለት ነው። ካርታ ብዙ ጊዜ እኛ ቤት ስለሚቀመጥ እንደው በቃ እኔ ከይ ዳይመንድ ምናምን ብዬ ሁሌ ነበር የሚይዘው በቃ እኔ እማምንበት ከይ ዳይመንድ ነው ምናምን ብዬ። ስለዚህ ማለት ነው ውዶቼ ለነገራቸው የምፈልገው ነገር ማለት ነው በቃ ዝም ብዬ ወደው ነበር ባዲ ማለት ነው። ብወደውም ግን እኔ ወደዛ አትሄድ እያልኩት ነበረ አንዳንድ ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው እኔ ክፍተት አልወድም። በአንድ መንገድ ነው መሄድ የምወደው ባዲ ማለት ነው። ስለዚህ ሰዎቹ እነዛ የሚጠጧቸውና የሚውጧቸው ከሆነ ማለት ነው ምንድነው በማህፀናቸው ሆነ ነው ፊልም የሚሰሩት ማለት ነው። በሌሊት ድራማ የሚሰሩት ባዲ ማለት ነው። ስለዚህ ማለት ነው እኔ ባዲ ማለት ነው አንዳንዴ ብቻዬን አወራለሁ፣ ሌላ ሰው ሆናለሁ። በቃ አንድ ሰው መጥቶ ክልስ ነው የሚልብኝ ባዲ ማለት ነው። ግን ሰው ያሳብደኛል ባዲ ማለት ነው። ስለዚህ ይሄ ነገር እየሆነ የቻለው ባዲ ማለት ነው ሴቶቹ ለኔ ምንም ያደረጉልኝ ነገር የለም ባዲ ማለት ነው። ስለዚህ እኔ ለዘላለም ዓለም እንኳን ምንም አላመሰግናቸውም ባዲ ማለት ነው። ግን እንደ ሰው ግን አወራለሁ፣ እግባባለሁ፣ ስራ ታይም ምንም ችግር የለም ባዲ ማለት። ከዛ ውጭ ግን እኔ ምንም ነገር እንዲረዱኝም አልፈልግም፣ ምንም እንዲያደርጉልኝም አልፈልግም። ብቻ ለቀቅ እንዲያደርጉኝ ነው የምፈልገው ባዲ ማለት ነው። ያ እንዲህ አድርጊ፣ እንዲህ ወጣሽ፣ እንዲህ ገባሽ ማንም ሰው በህይወት ዘመን ሊለኝ አልፈልግም። ማንም ብሎኝ አያውቅም ባዲ ማለት ነው። እኔ መጀመሪያ ጊዜ ነው ባዲ ማለት ነው ይሄ ህመም በህይወት እያየሁት ያለው ፊልም ህመም ባዲ ማለት ነው። ስለዚህ ማለት ነው ሁሉንም ነገር የመጣው ደግሞ ከኢሮቦች ጋር ስለነበርኩኝ ባዲ ማለት ነው በእነርሱ መንገድ ሲያከናውኑ እንደዛ ነው የሆነው ባዲ ማለት ነው። ከኢሮቦችም ከትግሬዎችም ከአማሮችም ጋር ከኤርትራኖች ጋር ከማንን ጋር ኖሬ አላውቅም። እኔ ሁሌም ከወንድሞች ጋር ወይ ከብቻዬ ወይም ደግሞ ከአጎቴ ጋር ከሁሉም ቤተሰቦቼ ጋር አንድ ላይ ነበር የምኖረው። ኢቭን ከእቴ ጋርም ኖሬ አላውቅም እኔ። ስለዚህ ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ ለዛ ነው ይሄ ሁሉ ነገር የተፈጠረው ባዲ ማለት ነው።
ያው በሌሎችም ቢሆን ያው ሊሆን ነበር ይሆናል ባዲዮ ማለት ነው። ግን እኔ የማውቀው ነገር የለም ባዲዮ ማለት ነው። ግን የሮቦቹ ባዲዮዎች በጣም ያጋንናል፣ ያካብዳል እና በጣም ኮንፊደንስ አላቸው ማለት ነው። ለራሳቸው እልህ ከያዛቸው ወይም ደግሞ ለራሳቸው የሆነ ነገር አድርግ ተብሎ የሆነ ወንድ እንኳን ባዲዮ ማለት ወይ የሆነ ሴት ባዲዮ ማለት አይ አይ ምናምን ጋር ካለች ኢንቪን እንኳን ከመሀል ባዲዮ ካቃርጠበችባቸው ባዲዮ ማለት ነው ሁሌም እሷን ሲያጠቁርና የእሷን ተቃራኒ ሲሆኑ ነው የሚኖሩት። ስለዚህ እኔ ባዲዮ ማለት ነው ሰይጣን በህይወት ዘመኔ ሲያፈረና ጥሩ ነገር ሲያደርግ አይቻለቀም እናም ማለት ነው። ስለዚህ ማለት ነው እኔ ደግሞ የምታናድሪ ለምንድን ነው መሰላችሁ? ሁሌም ተሸውደናል እያላችሁ ደግሞ ከእንደገና እነርሱን አምናችሁ ደግሞ ከእንደገና ማለት ነው እኔ ላይ መላገጣችሁና የኔ መታመምና የኔ ስቃይ እየተሰቃየ ነው ተውኝ ያልኳቸው እንኳን የማትተውኝን ነገር ባዲዮ ማለት ነው እኔ እንዳያራራላችሁ ያደርገኛል ባዲዮ ማለት ነው። እንደን እኔ ደግሞ ከእናንተ ቆርጦልኛል ባዲዮ ምንም የምጠብቀው ነገር የለም ባዲዮ ማለት ነው። በጥላቻ ወይ በሌላ በኩል ብቻ ነው የምንፍታታው ባዲዮ ማለት ነው። ምክንያቱም አብቅቶኛል ባዲዮ ማለት ነው። በፍቅር አትሰሙም እናንተ በመናገር በተውኝ አትሰሙም ባዲዮ ማለት ነው። ስለዚህ ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው እኔ ይሄንን ህመሙን በማህፀን መያዜን የሚመጣብኝ ምክንያቱም እናንተም ስላልተወችኝ ነው ባዲዮ ሴቶች፣ እናንተም ስላልተዋችኝ ነው ባዲዮ ማለት ነው። ሃይማኖታችንን እንድመሳሰል አልፈልግም፣ ምንም ነገራችንን እንድመሳሰል አልፈልግም። ስለዚህ እኔ ሃይማኖት ብቀይር ለራሴ ባልቀይር ለራሴ የፈለግኩትን ነገር ባምን ለራሴ ነው ባዲዮ ማለት ነው። ስለዚህ ከማንም ጋር እያያይዘኝ አልፈልግም ባዲዮ ማለት ነው። ስለዚህ ምንም ነገራችን እንዲመሳሰል አልፈልግም። እኔ እናንተ ተቀራኒ ከመሄድ ውጪ ምንም የምፈልገው ነገር የለም ባዲዮ ማለት ነው። እኔ በጣም አንደኛ ጠላታችሁ ነኝ ባዲዮ ማለት ነው። እንዲሁ ባዲዮ ማለት ነው። ስለዚህ ስለማያገባችሁ እኔ እንደፈለግኩ መሆን መብቴ ስለሆነ ባዲዮ ማለት ነው እኔ ተቀራኒያችሁ ብቻ ነኝ ባዲዮ ማለት ነው። ምንም የላችሁም እኔ ጋር ባዲዮ ማለት ነው። ድፍረት ውጭ ባዲዮ ማለት ነው። እንትን ደው ጋዴመት 2 ዓመት ሙሉ ባዲዮ ማለት ጮሆና ከዛ ማለት 2 3 4 ዓመት ባዲዮ ማለት ነው። ግን አቋርጦም ባዲዮ ማለት ነው። እኔም አላቋርጥም ባዲዮ ማለት ነው። እናንተም በክፍተት እንደመጣችሁ እኔም በክፋት ነው የሚገጥማችሁ። ስለዚህ ማለት ነው ጥንቃቄ አድርጉ ህይወታችሁን ኑሮ። ምክንያቱም ምንም የምታውሱኝ ነገር ስለሌላችሁ እኔ መብቴ ነው ባዲዮ ማለት ነው። እኔ ህይወት እኖራለሁ እና ከእናንተ ጋር መመሳሰል አልፈልግም፣ በሃይማኖትም በመልክም በጠባይም በምንም ነገር ባዲዮ ማለት ነው። እንዲሁም እናንተ የምታደርጉትን ነገር ባዲዮ ማለት ነው ፈረንጅም ሆኑ ጥቁሮችም ሆኑ ነጫችም ሆኑ አፍሪካም ሆኑ አሜሪካውያኖችም ሆኑ የትኛኖችም ብትሆኑ ባዲዮ ማለት ነው ውዶች ለነገራችን ፈልገው ነገር ነው እናንተ የምታደርጉትን ነገር ማለት ነው አይስወርቱ ጋር ነው የምላችሁ። እናንተ የምታደርጉትን ነገር ፍጹም ማድረግ አልፈልግም ባዲዮ ማለት ከእናንተ ጋር ምንም ነገር አልፈልግም ውዶች ለነገራችን ፈልገው ነገር ማለት ነው። ከእነርሱ ጋር ምንም ነገር አልፈልግም፣ ከእነርሱ ጋር ምንም ነገር አልፈልግም፣ ከእናንተ ጋር ምንም አልፈልግም ባዲዮ ማለት ሴቶቹ ይነወት የስ መከበር ከፈለጋችሁ ስርዓት ይዛችሁ ነው። ስለዚህ አሁን መከበር ምናምን ነገር የሚባል ነገር የለም። የታፈሰ ውሃ የተደፋ ውሃ አይታፈስም ባዲዮ ማለት ነው። እናንተ ማለት የተታፈሰ ውሃ ናችሁ ባዲዮ ማለት ነው። እናንተ ማለት አጥቂዎች ናችሁ፣ ቡዳዎች ናችሁ፣ በላዎች ናችሁ፣ ነፍሰ በላዎች ናችሁ፣ ቡዳዎች ናችሁ፣ ዘረኞች ናችሁ። አሁን እኔን ይሄን ያህል እንድጠቀም ታድርጉ ለምንድን ነው መሰላችሁ? ምክንያቱ ስንት ድራማ ሰርታችሁ እኔ ላይ ማለት ነው እሱ ነገር ባዲዮ ማለት ነው እንዳይታወቅባችሁ ባዲዮ ማለት ነው ስንት ስራ ለመስራት ብላችሁ እኔ ላይ ተቀያይራችሁ ባላችሁበት ሆናችሁ እኔን በልታችሁ ጠጥታችሁ ብዙ ነገር አድርጋችሁ እኔን አጥቆራችሁ እኔን ሌላ ናት ብላችሁ ማለት ነው እኔ ያላደረኩትን ነገር ፊልም እኔ ላይ ሰርታችሁ ባዲዮ ማለት ነው ለገንዘባችሁ ለስራችሁ ስትሉ ጊዜ ባዲዮ ማለት ነው እንደዛ ስታደርጉ ጊዜ ማለት ነው አሁን እየረዳናት ነው እንደዚህ ያለች እንደዛ ያለች እያለችው ምክንያት እያነሳችሁ ብዙ ነገር እኔ ላይ ስለሰራችሁ እሱን ለመደበቅ ብላችሁ ደግሞ ከእንደገና አሁን ከነርሱ ጋር እየተሽኮረመማችሁ ነው። ስለዚህ እኔ እሱን አይደለም ሌላ ነገር የማውቃለሁ። ስለዚህ በፍጹም ኃጢአታችሁ ስለማያልቅ እኔ ከእናንተ ጋር ንክክ አልፈልግም ባዲዮ ማለት ነው። ባገኘሁት አጋጣሚ ማለት ነው ሙንጭቅ ብንጭቅ ነው የማደርጋችሁ እናንተ ህበይ ጨራው ያላችሁ ቡዳዎች ባዲዮ ማለት ነው። ወይ ማለት ነው ስለ እኔ ባዲዮ ማለት ነው ምንም አይነት ጠበቃ አያስፈልገኝም፣ አታስፈልጉኝም። ስለዚህ ማለት ነው ውዶች ምክንያቱም እነርሱ እኮ ነው እያጋደሉኝ ያሉት። ምክንያቱም እየተገባቸው የተወጣች ምናምን ነገር እዩልን፣ ስሙልን፣ ጠንቁልን፣ ብሉልን፣ አስበሉን፣ እንብላት፣ እንተባበር ምናምን ነገር እያላችሁ ማለት ነው። ስለዚህ የማይረሳ ነገር ነው ባዲዮ ማለት ነው እንደ ታሪክ ውስጥ ባዲዮ ማለት ነው
የማይረሳ ነገር ናቸው፣ ውሾች ናቸው። ስለዚህ ማለት ነው ከህይወቴ አሽቀንጥሬ እንዳውት ነው ማስወጣቸው የምትፈልገው ባዴ ማለት ነው። ሌሎቹ ደግሞ ባዴ ማለት ነው ሌሎቹም ስለ እናንተ የሚያገባኝ ነገር የለም ባዴ ማለት ነው። ስታመላልሱ ይኖራቸው ባዴ ማለት ነው። አደሳኝ ነው ባዴ ማለት ነው። እሱን ነገር ይረሳለሁ ማለት አይደለም። እኔ እናንተን ባገኛቸውም ትልቅ ሰው ቢሆንም ቅርባይም ቢሆንም በቃ የሆነ አይቶ ማለፍ ቢኖረኝም ባዲ ማለት ነው። በቃ ችሎ ማለፍ አይቶ ማለፍ በቃ ዝም ብሎ ማለፍ ቢኖረኝም ባዲ ማለት ነው። ከእናንተ ጋር ምንም የሚያነካካኝ ነገር የለም። ወደ እናንተ የሚያመልሰኝ ነገር የለም። ከእናንተ ጋር በቃ ምንም ነገር የለኝም ባዲ ማለት ነው። ስለዚህ ማለት ነው ወዶቼ ለነገራቸው የምፈልገው ነገር ማለት ነው እኔ ሪል ህይወት ነው የምኖረው የምፈልገው። ምክንያቱም እነርሱ እኮ ፈጣሪ ሁሉንም ነገር ሰጣቸው፣ ግን በጥጋባቸው ባዩ ማለት ነው አንዱን ሲመለከቱ የአንዱን መቅማት፣ የአንዱን መስረቅ፣ የአንዱን መዝረፍ፣ አንዱን መብላት፣ አንዱን መምሰል፣ አንዱን መንጠቅ፣ አንዱን ዳውን ማድረግ፣ እነርሱ ከፍ ለማድረግ አሁን ከፍ አለን እንትን አለን ባዲ ማለት ጭራላቸው ቡዳዎች ናቸው ባዲ ማለት ሰው ከፍ አለን ዝቅ አለን አይባልም ባዲ ማለት ነው። ጨዋ እንደዛ አይነት ጠባይ የለውም ባዲ ማለት ነው። በጣም እንትን ሆነብኝ ባዲ ማለት ነው። እናንተ ምን ታሪክ አላችሁ ባዲ ማለት ነው? ሚዲያ ላይ ባዲ ሰይጣን የናቃችሁ እኮ ናችሁ እንደዚህ ህይወት የተሰቃላችሁ እና እዛ ሚዲያ ላይ ወጣችሁ እንትንም ያደርጋችሁ ሰዎች ባዲ ማለት ነው። ሰይጣን ስትሰራ ስትሰሩ ኖራችሁ ባዲ ማለት ነው። ሰይጣን የናቃችሁ ሰዎች እኮ ናቸው ባዲ ማለት ነው። እንደዛ ህይወት ተሳክቶላችሁ ደግሞ ከእንደገና እንደዚህ ሰው ላይ የምትሉትን ሰዎች ባዲ ማለት ነው። ሰይጣን ስራ እኮ ነው የምታስቀድሙት። ሰይጣን እኮ ነው የምታስቀድሙት ሁሉም ነገር ላይ እንደዛ ሰይጣን የናቃችሁ ሰዎች ናቸው።